የዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 1 ላይ ያለውን ቃል በግዕዝ ቋንቋ በደል ግዕዝን በጣም ስለምትችል ማለት ነው። አንችልም እሱን ማለት በግዕዝ ፈለገየ። እኔ ስለ ኢየሱስ ታወራለህ ስላለ ግዕዝ ላይ ነው። ኢየሱስን ስበክ እያልኩ ፈለገየ። እኔ የት ልሂድ ነው? ላውራ አንድ ጊዜ እኔ እግዚአብሔር ያክብርልኝ። አንተ በቀረች ደቂቃ እሱ ሲቀጥል ጥያቄና መልስ አይደለም አይደለ? እኔ ጥያቄና መልስ አላልኩኝ፣ የኔ ደቂቃ ነው። ስለዚህ እኔ ስናገር እንደዛ እኮ አይደለም። የእግዚአብሔር ቃል ራሱ ተጫወቱ ነው አይደል? ስለዚህ እሷን ያልገባውን ነገር ክሮስቶክ አሁን ለምሳሌ ባለው ደቂቃ ላይ ይህን ስትል ስለሰማሁኝ ይህን መልስልኝ ቢል ክፋት የለውም። አንተም ደግሞ ባለች ደቂቃ ላይ እሱ ሲያስረዳ ያልገባህ ነገር ካለ ትጠይቀዋለህ በደስታ። በዚህ አጋጣሚ ሀሳቤን ከመቀጠሌ በፊት እንዳልክ በክርስቶስ ፍቅር የምንወደው ወንድማችን እና ከኦርቶዶክስ ቤተክርስቲያን ነው የወጣው እና ለእንዳልክ ብቻ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ የምታምን ከሆነ ኤኒታይም የእኛ በሮች ክፍት ናቸው። መተህ ብትወይ ደስ የግድ ኦንላይን ላይ መሆን የለበትም። ምናልባት ከሶሻል ሚዲያ ውጭ ማውራት የምትፈልግ ከሆነ ከኛ ጋር ማውራት ትችላለህ። እሺ፣ ለእንዳልክ ስለ ግዕዝ ቋንቋ የጠየኩት ግዕዝ ቋንቋ ማወቅ የእውቀት ጥግ ሆኖ አይደለም። በነገራችን ላይ በዚህ አጋጣሚ የትኛውም በምድር ላይ ያለ ቋንቋ ተመሳሳይ ነው። ግዕዝ ከሌላ ቋንቋ የሚለየው ምንም አይነት ነገር የለም። ግን እንዳልክ ቅድም ትንሽ ሲያፏጭበት ስለነበረ ነው ግዕዝ ቋንቋን ከማንም የተሻለ ከማንም የበለጠ እችላለሁ የሚል ሀሳብን ሌላው ጊዜ አይለመደን። እንደዚህ አይነት ቦታ ላይ ስንገኝ በቻልነው አቅም የምናውቃትን ነገር ብቻ እንናገር። አንዳንድ ጊዜ ምንድነው የሚባለው ይሄ የማናውቀውን ነገር መፈትፈት ዋጋ ያስከፍለናል። እና በጣም ቀላል የሆነ ጥያቄ ነበር የጠየኩት። በመጀመሪያ ጊዜ ሰማይና ምድር ፈጠረ የሚለውን ቃል በግዕዝ በል ነበር ያልኩት። በግዕዝ በቀዳሚ ገብረ እግዚአብሔር ሰማይ ወምድር ነው እና በጣም ሲምፕል ነው። ለዛ ነው ቀለል ያለውን ሀሳብ ያነሳውለት ተወዳጅ ወንድማችን። ሌላው ጊዜ ማታውቃቸውን ነገሮች እንደምታውቅ አድርገህ አክትብ አታደርግ። ለምሳሌ ፕሮቴስታንት የሆኑ ሰዎች የግዕዝ ቋንቋ ስለማይችሉ ግዕዝን እኔ አውቃለሁ በሚል ትንሽ ባናታለላቸው፣ የምናውቀውን ነገር ብቻ እንደምናቆረ ብናወራ። ከዛ በመቀጠል ዛሬ እንግዲህ ደስ የሚል ሀሳብ አንስተናል። ዛሬ ያነሳነው ምንድን ነው? ወንድማችን ቴዲሻ እንግዲህ ከዚህ በመቀጠል ስለ ስላት፣ ስለ ስግደት፣ ስለ መዝሙሮች ምናምን የተለያዩ ነገሮችን አነሳሉ ብሏል። ፎሎ ባክ ስለተመላለስን ሌላም ጊዜ በእነዚህ ሀሳቦች ላይ ደግሞ በተለይ በኦርቶዶክስ ቅዱስ ቤተክርስቲያን ትምህርቶች ዙሪያ ላይ ደግሞ ጥያቄ ሲኖረው ተገናኝተን እናወራለን። ዛሬ ምንድን ነው የወራነው? ሰዎች ለመዳን ምን ማድረግ አለባቸው የሚለውን ሀሳብ ነው ያነሳ ነው። ስለዚህ ለቴዲሻ እንዳልነው ባጭሩ ቅድም ሲነሳ ከነበረ አንድ የመጽሐፍ ቅዱስ ክፍል ሊነሳ ኤፌሶን ምዕራፍ 2 ከቁጥር 8 ላይ እጅግ በጣም ደስ የሚል የተወደደ ቃል አለ። ያም ቃል ደግሞ እንደዚህ ይላል፣ ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም እና ማንም እንዳይመካ ከምን አይደለም ይላል? ከስራ አይደለም። ቴዲሻ ቅድም ደጋግመን እንዳልነው የክርስትና ሕይወት የሚጀመረው በመዳን ነው። በመዳን በክርስቶስ ኢየሱስ በማመን እዚህ ክፍል ላይ እንደተነገረው ሰዎች ምንም አይነት ስራ ሰርተው አይደለም ክርስቶስ ኢየሱስ ወደዚህ ምድር የመጣው። ቅዱስ ዮሐንስ በወንጌሉ እግዚአብሔር የሰው ልጅ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ብሎ እንደተናገረ እንዲሁን የወደደን የአምላካችን እግዚአብሔር ጸጋ ይሄ ነው። ጸጋው ያዳነን በእምነት ነው። እኛ ምንም አይነት በጎ ምግባር ኖሮን አይደለም ክርስቶስ ወደዚህ ምድር የመጣው። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል የተሰቀለው ስጋውን የቆረሰው ደሙን የፈሰሰው እኛ ምንም አይነት በጎ ምግባር ኖሮን ምንም አይነት ይሄ የሚያኮራ ማንነቱ ኖሮን ሳይሆን እንዲሁ በጸጋው ነው። ስለዚህ ሰዎች በክርስቶስ ኢየሱስ በማመን ይድናሉ። የክርስትና ሕይወት የሚጀምረው በመዳን ነው ብለናል። ከዛ በኋላ ግን ቅድም አንድ ሀሳብ አንስተናል። ብዙ ጊዜ ሰዎች ስለሚታለሉ አሁን ይሄ በጣም አስፈላጊ ነው አሁን ላይ የግድ ሰዎች ያሉት እያለን አይደለም። ሰው በክርስቶስ ኢየሱስ ካመነ በኋላ ግን የግድ በበጎ ስራ መጽናት አለበት። ለምን አለን? የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ላይ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ካለ በኋላ በእኔ ላይ ያለውን ይላል። ይሄን ቁጥር 2 ከማንበቢ በፊት ቁጥር 6 እንመልከት። ቁጥር 6 ላይ በእኔ የማይኖር ቢሆን ይላል። ባጭሩ በክርስቶስ የማያምን ሰው የዘላለም ሕይወት አያገኝም እና ጌታችን ኢየሱስ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል አለ። እናም ጌታችን ኢየሱስ ክርስቶስ ቁጥር 2 ላይ ደግሞ ስንመለከት ቅርንጫፍ ስለሆኑት ይናገራል። በሁለት መልኩ ከፍሎ እሱ የወይን ግንድ ነው። ሰዎች በማመን ደግሞ እውነተኛ ከሆነው ከወይን ግንድ ጋር ይጣበቃሉ። which means
ቅርንጫፍ ይሆናሉ በክርስቶስ ኢየሱስ በማመን ቅድም እንዳልነው ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ መልካም ፍሬ የሚያፈሩ ከሆነ ይላል አባቴ አብዝተው እንዲያፈሩ ያጠራቸዋል። ኦኬ መልካም ፍሬ የማያፈሩ ከሆነስ ይወገዳሉ። አጭርና ግልጽ። ይህን ሀሳብ ለማብራራት ሰፊ አታካሪ ውስጥ መግባት የለበትም። አንድ ሰው እውነት መጽሐፍ ቅዱስን ግልጽ በሆነ ሀሳብ የተረዳ እውነት ክርስቶስ ኢየሱስን ያመነ ሰው ምንም አይነት አታካሪ ውስጥ መግባት የለበትም። በቃ በአጭሩ ይወገዳል። 5 ፊደል ነው። በክርስቶስ ኢየሱስ አምኖ መልካም ፍሬ ማያፈራ ሰው በአጠቃላይ ይወገዳል። ስለዚህ ቅዱስ ቤተክርስቲያናችን ሰዎች በክርስቶስ ኢየሱስ አምነው እንዲድኑ ካስተማረች በኋላ በበጎ ስራ ደግሞ ጸንተው እንዲኖሩ ታስተምራለች። ለዚህም ነው ቅድም በተደጋጋሚ ሲነሳ ነበር ቅዱስ ያዕቆብ በመልእክቱ የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ምን ይጠቅመዋል? እውነት ነው። ኦኬ እምነት አለኝ ብሎ ነገር ግን መልካም ስራን የማይሰራ ከሆነ ምንም አይጠቅሙም። ምክንያቱም ቁጥር 15 ላይ ይቅርታ ዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ እንደተመለከትነው ይወገዳል የተባለውን ሰው ያስወገደው አለማመኑ ሳይሆን መልካም ፍሬ አለማፍራቱ ነው። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ማፍራት አለበት። ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ እናንተ ከቶ መንግሥተ ሰማያት አትገቡም እንደማለት ነው። እዚህ ላይ በነገራችን ላይ ሰፊ ውይይት ያስፈልጋል። ቴዲሽ አሁን ሰፊ ሰዓት ከሰጣችሁ ስለ እያንዳንዱ ሀሳብ አንስተን በደንብ ሀሳብ እያነሳን ጥያቄና መልስ ማውራት እንችላለን። አሁን እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 15 ቅድም አንተው ራስህ ገልጠህ አንብበው ያልኩ በምክንያት ነው። ጌታችን ኢየሱስ እዚህ ክፍል ላይ ምን ነው እያሳሰበን ያለው? ሰዎች በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ያፈራል። መልካም ፍሬን የማያፈሩ ከሆነ ግን ምን ይላሉ? ይወገዳሉ። ቅዱስ ያዕቆብም ለዛ ነው እምነት አለኝ ብሎ አንድ ሰው መልካም ስራን የማይሰራ ከሆነ እምነቱ ምን ይጠቅመዋል አለ። እንደውም ቅድም ኤርሚ እንዳለው አንድ ሰው አይ እኔ በክርስቶስ አምኛለሁ ከዛ በቃ በክርስቶስ ኢየሱስ አምኜ እኔ ከዛ በኋላ ምንም ነገር መስራት አይጠበቅብኝም ብሎ ሚሞኝ ከሆነ ቅዱስ ያዕቆብ እንዲህ አይነቱን ሰው ብሎ ይጠራዋል መሰለ። አንተ ከንቱ ሰው ይሏል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለን ይላል። which means እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ለዚህ ነው ደጋግመን ሰዎች በክርስቶስ ኢየሱስ ማመን አለባቸው። አዎ በቃ ለመዳን በመጀመሪያ የሚያስፈልገው ነገር በክርስቶስ ኢየሱስ ማመን ነው። ሰማይና ምድርን በፈጠረው የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ስለሆነ ኦኬ ከእርሱ ጋር ምንም ነገር ሰው ሳያጋራ በእርሱ ብቻ ያመን ይገባል። ፍጡራንን ሳያጋራ ሌሎች ነገሮችን ሳያጋራ በእርሱ በክርስቶስ ኢየሱስ ሊያመን ይገባል። ካመነ በኋላ በበጎ ስራ መጽናት አለ። ለዛም ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 7 ላይ ቀደም እንዳልነው በተደጋጋሚ አንስተነዋል። በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ያለው። ስለዚህ ዛሬ ቴዲሻን ለመዳን እፈልጋለሁ ሲል ኦኬ ምን አድርገን ነው የምንለው? በመጀመሪያ በክርስቶስ ኢየሱስ እመን ነው የምንለው። በክርስቶስ ኢየሱስ እመን በመጀመሪያ የሚያስፈልገው ማመን ነው። ቅድም እንዳልነው ምንም አይነት ስራ መስራት ሳይጠበቅበት በመጀመሪያ ከእርሱ የሚጠበቀው ማመን ነው። በማን? በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ። ከዛ በኋላ ክርስቶስ ራስ የሆናት ይህች ቅድስት ቤተክርስቲያናችን ምን ብላ ታስተምረናለች? በደንብ አስተውሉ። ሰዎች በክርስቶስ ኢየሱስ ካመኑ በኋላ ደግሞ ኦኬ ኔክስት በበጎ ስራ መጽናት አለባቸው። የሚቀድመው ማመን ነው። በበጎ ስራ ግን መጽናት አለባቸው። በበጎ ስራ ማይጸኑ ከሆነ መልካም ፍሬን የማያፈሩ ከሆነ ግን ምን ይላሉ? ይወገዳሉ። እና በተደጋጋሚ ቅድም ሲነሳ የነበረ ሀሳብ አለ። ጌታን የሚያውቁ ሰዎች ምንም ይሄ ራሳቸውን ለምሳሌ እንደ ፍጹም አድርገው የሚቆጥሩ ሰዎች አሉ። እኔ ይሄው 1 ዓመት ከምናምን ለምሳሌ ሲል ነበረ ወንድማችን፣ እኔ እንደዚህ አይነት ነገር አላደረኩም። ሌሎችም እንደዚህ ይላሉ። እኔ እንደዚህ ልክ ራስን እንደ ጻድቅ እንደ ፍጹም ምንም ኃጢአት እንደማይሰራ ምናምን ነገር የሚቆጥሩ ሰዎች አሉ። ተወዳጆች፣ አንድ መርሳት የሌለብን ነገር እንደ ቸርች ምናልባት ቴዲሻ ተወቃ አላቅም የምትኖርበት አካባቢ እንዲህ አይነት ነገሮችን ኦብዘርቭ ለማድረግ ይመች አይመችን ያላቅም። ይሄ ትምህርት ፍጹም ሰይጣኔ ከመሆኑ የተነሳ በዚህ ዘመን ሰዎች አሰ ቸርች ነው የምልህ። ለምሳሌ ግለሰብ አይደለም ማነሳል፣ አሰ ቸርች ግብረ ሰዶሜነትን ተቀብለዋል። በክርስቶስ ኢየሱስ አምነናል ካሉ በኋላ ግብረ ሰዶሜነትን እንደ ቤተክርስቲያን ምሳሌ ላንሳ። ሁላችሁም ዌብሳይት ተጠቅማችሁ ሰርች አድርጋችሁ እነዚህን ኢንፎርሜሽኖች መሰብሰብ ትችላላችሁ። ለምሳሌ የስዊዲሽ ሉተራን ቸርች
ቴዲ አካሄድ ይቻላል አይደለም? ኖ ልጨርስ፣ ሀሳቤን ልጨርስ። አሁን አካሄድ ይቻላል። የሆኑ ሰዎችን ጆሮ ደስ ላሰኝ፣ የሆኑ ሰዎችን ጆሮ ልቆረቁር ሳይሆን ነገር ልናገር ነው። ሚዩት አድርገኝ ነው እየዋሸህም ስለሆነ ላርም ነው። እኔ ሚዩት አድርገኝ እስክጨርስ ድረስ አዳምጠኝ። አካሄድ ላርመው። አይ እየዋሸ ነው፣ እየዋሸብን ነው። የምናገረው ነገር ይኸውልህ፣ ካልጣመ ፕሊስ ሚዩት አድርገው። አካሄድ እንደውም ሳስበው አካሄድ ለፖለቲካ ብቻ ነው የሚሰራው፣ ለእኛ አይሰራም። ኢየሱስ ጌታ ነው። እሺ መብቱ ነው። እሺ እኔ አምስቴ ካለ ይለካ እንዳልኩ እኔ ሚዩት አድርገኝ። በቃ እኔ መስማት ካልፈለግ እኔ ሚዩት አድርገኝ። ኦኬ፣ በደንብ አድርጋችሁ አዳምጡኝ። እንዲህ አይነቱ ትምህርት ፍጹም ሰይጣናዊ ስል ጌታ ምስክሬ የሆኑ ሰዎችን ለመዝለፍ የሆኑ ሰዎችን ለማበሳጨት አይደለም። ፍጹም ከመንፈሴ ቅናት የተነሳ ነው እንደዚህ ምለው። እንዲህ አይነቱ ትምህርት ፍጹም ሰይጣናዊ ከመሆኑ የተነሳ እንደ ግለሰብ አይደለም እያልኩ ያሉት። ለምሳሌ እንደ ግለሰብ ፕሮቴስታንቲዝምን ኦርቶዶክስ ያለመተቸት እነዚህ ዘይት እየሸጡ እነዚህ እንደዚህ እያደረጉ ሊሉ ይችላሉ። ግን ፕሮቴስታንቲዝም በእነዚህ መንገድ መተቸት በጣም ፍጹም ስህተት ነው። ያ የግለሰቡ ስህተት ነው። ኦኬ፣ ዘይት የሸጠው ሰው ያ የራሱ ችግር ነው። ቤተክርስቲያኑ እንደዛ ታሰብሯቸው የታሰብሰቡ እሱን ቼክ ማድረግ ነው የሚያስፈልገው። በመጀመሪያ ጥናት ማድረግ ያስፈልጋል። ኦርቶዶክስ የሆኑ ሰዎች ይጠጣሉ፣ ይሰክራሉ፣ እንዲያረጋሉ፣ ይዘሙታሉ፣ ይጨፍራሉ ምናምን። ቤተክርስቲያን ይህን አታስተምርም። ኦርቶዶክስ ቅዱስ ቤተክርስቲያናችን ይህን አታስተምርም። ግለሰቡ ሊያደርግ ይችላል። ለምሳሌ እናንሳ። አንድ ትምህርት ቤት ውስጥ ትምህርት ቤቱ ስነ ምግባር እያስተማረ በአጥር ዘለው የሚወጡ ተማሪዎች አሉ። በአጥር ዘለው የሚወጡ ተማሪዎችን ትምህርት ቤቱ አይደለም በአጥር መዝለለን ያስተማራቸው፣ የራሳቸው የስነ ምግባር ጉለት ነው። ስለዚህ አሁን እኛ ኦርቶዶክስን በሆኑ ሰዎች ስነ ምግባር ጉለት ወይም ደግሞ ፕሮቴስታንቶች በሆነ ሰዎች ስነ ምግባር ጉለት እየለካን አይደለም። እንደ ቸርች ነው እያወራን ያለ ነው። እንደ ቸርች የስዊዲሽ ሉተራን ቸርች ግብረ ሰዶምን ተቀበላለች፣ አጽድቃለች። የዩናይትድ ሜቶዲስት ቸርች አሁን እኔ ስልኬ ስለተሰበረ ብዙዎች ያውቃሉ፣ ስልኬ ስለተሰበረ ነው እንጂ መረጃዎችን በቪዲዮ አውጥቼ ማሳየት ይችላለሁ። የዩናይትድ ሜቶዲስት ቸርች ግብረ ሰዶሜነትን አጽድቃለች። ኦኬ፣ እቺ ብቻ ብዬ ልጨርስ። በአሜሪካ ያለችው ሉተራን ቸርች ሲንስ 1991 the largest Lutheran church body in the United States allows for LGBTQ marriage and ordination። በአሜሪካ ያለችው እንግዲህ የመጀመሪያው ቸርች ሉተራን ቸርች ነች። በአሜሪካ ያለችው the largest Lutheran church body ተብላ የምትጠራው የአሜሪካ ሉተራን ቸርች ሲንስ 1991 ግብረ ሰዶሜነትን አጽድቃለች። ያጸደቀችው ሰዎች በክርስቶስ ኢየሱስ ካመኑ በኋላ በቃ ምንም ነገር መስራት አይጠበቅ፣ ምንም ቢሆኑ የዘላለም ሕይወትን ያገኛሉ የሚል ስውት ትምህርት። በቸርቾቻቸው ወንድ ከወንድ ሴት ከሴት ያጋባሉ። ኢኤልሲኤ ፖሊሲ የሚባል አላቸው። በዛ ፖሊሲ ላይ ሰርች አርጉት ሁላችሁ። ኢኤልሲኤ ፖሊሲ ስቴታት ኤቭሪ ኤልጂቢቲኪው ኢንዲቪጁዋልስ አር ዌልካም ኤንድ ኢንካሬጅ ቱ ቢካም ሜምበርስ። እያንዳንዳቸው ግብረ ሰዶም የሆኑ ሰዎች በአጠቃላይ እንዳልክ የያዘው መጽሐፍ ቅዱስ ራሱን ይዘው ማለት ነው ወደ ቸርቿ እንዲቀላቀሉ ይበረታታሉ። እናም ደግሞ የቸርቹ አባል እንዲሆኑ ይደረጋሉ። መጽሐፍ ቅዱስ ግን ከዚህ እውነት የራቀን ነገር ነው የሚነግረን። ሰዎች ደግሞ አለው በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩ ከሆነ ይወገዳሉ። ሁላችሁም ፕሊስ ይወገዳሉ እያላችሁ ጻፉ። በዚህ አጋጣሚ ኢትዮጵያ ውስጥ የግብረ ሰዶም ተግባር በሕግ ሊጸድቅ ሲል አንዳንድ የመንፈሳዊ ሰዎች እንደ ፖለቲካውን ጋባ አድርገህ በዚህ ጉዳይ የግንዛቤ ማስጨበጫ ቢሰጥበት ብሎ አናግረው ነበርና በመጀመሪያ ከፊት ለፊት ቀድማ መግለጫ ወጣችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ታውቃላችሁ፣ አንገት ለአንገት ከመንግስት ጋር ማለት ነው። በመለስ ዜናዊ ጊዜ ኃይለማርያም በነበረ ሰዓት፣ አሁን በተለያዩ ጊዜያቶች ሞክረዋል የግብረ ሰዶምን ጉዳይ ሌጋላይዝ ለማድረግ። ቴዲሻ ይቅርታ ላለማቋረጥ፣ ሌጋላይዝ ብቻ ሳይሆን ወደ ላሊበላ የግብረ ሰዶም ቡድን ለጉብኝት ለመምጣት ሲል ራሱ እንደ ቤተክርስቲያን በደብዳቤ እነኛ አካላት ወደ ኢትዮጵያም ወደ ሀገራችን እንዳይገቡ፣ በተመሳሳይ ደግሞ ወደ ተቀደሰው ስፍራችን እኛ ወደምናስቀድስበት ለኢትዮጵያ ሙስሊሞችና ፕሮቴስታንቶች ደግሞ ቅርስ ወደ ሆነው ላሊበላም እንዳይመጡ ከልክላ በደብዳቤ መልክ ለመንግስት ያቀረበችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይህንንም ላቅርብ እንደ ትውልድ እንደ ዜጋ ባልዝች በትንሿ መስኮት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ልባዊ ምስጋና ማቅረብ ፈልጋለሁ። ትውልድ የማይዘነጋው ትልቅ ክብር የሚገባት ቤተክርስቲያን ስለሆነ ለመናገር። እሺ እንዳልክ ወደ አንተ ልምጣ። የተነሱ ሀሳቦች አሉ፣ አንተ የሚልባቸው። እሺ ብዙ አላበዛም። ፈለገ 8 ደቂቃ ተጠቅመዋል። ኤርሚዬ እንግዲህ ቃለው ይመቻ። ኧረ እኔ እውነት እኔ ደስ ብሎኛል። ሁለቱንም በጣም ነው የምወዳቸው። በዚህ አጋጣሚ እንዲያውቁልኝ እፈልጋለሁ።
ይመቹኛል። ያው ኢየሱስን ስለሚከተሉ ፈለገ እኔ ስለ ኢየሱስ ይሰብካል ብዬ ስጠብቅ አሁንም ሌላ ነገር ነው ያወራው። እኔ እንደ አንድ ክርስቲያን የተሰቀለውን ክርስቶስን ነው የምሰብከው። አሁንም እድል ከሰጠኝ ደቂቃ ካገኘው ክፍተት ካገኘው የሆነ ነገር ብቻ ላግኝ የተሰቀለውን እርሱን ብቻ እሰብካለሁ። ኢየሱስ ጌታ ነው። የመጀመሪያው እንግዲህ ሪፍሌክሽን ልስራ። እኔ ስራ አያስፈልግም የሚል ጴንጤ አይደለሁም። አሜን ነው። ስራ አያስፈልግም አላልኩም። ስራ ለመዳን አያስፈልግም ነው ያልኩት እኔ እና እየዋሸብኝ ስለሆነ ሃይማኖት ካራክተሩ ነው አክቹዋሊ፣ ግን እየዋሸብኝ ስለሆነ ስራ አያስፈልግም አላልኩም። የዳነ ሰው ሲጀመር ኃጢአት ሰፈር ምን ይሰራል ብዬ አስረግጬ ደጋግሜ ስለተናገርኩ መድገም አይጠበቅብኝ ቴዲ። እና እኔ የዳነ ሰው ስራ መስራት የለበትም፣ በጽድቅ መመላለስ የለበትም። በኢየሱስ ክርስቶስ ያመነ ሰው ህይወቱን መጠበቅ፣ በጽድቅ መጨከን፣ ክርስቶስን በመምሰል ህይወት መኖር ግዴታ ያስፈልገዋል። ለዚህም የሚያግዘው የእግዚአብሔር ጸጋ አለ። አንደኛው እሱ ነው። ሁለተኛው አስረግጬ ነው ነገር ደጋግሜ በጣም ተናግሬያለሁ። ክርስቲያን በጽድቅ ሊመላለስ ይገባል። ህይወቱን መጠበቅ አለበት፣ ግድ ነው እሱ። ግን እኔ ስራ የምሰራው በጽድቅ የምመላለሰው ወይም ሌሎች ነገሮች አሁን በግብዝነት ማላወራቸውን ስራዎችን የምሰራው ለመዳን አይደለም፣ ስለ ዳንኩ ነው ይታወቃልኝ። ሌላው መጨረሻ ላይ እኔ አሁንም ደግመዋለሁ ስለ ኢየሱስ ያወራል ብዬ ሃይማኖቱን ዓለም ስጠብቅ አሁንም ሌላ ነገር ላይ ነው የሚያወራው። ግን 2 ደቂቃ ሪፍሌክት ላድርግ ብዬ ነው። ግብረሰዶም እንደዚህ ጴንጤ፣ ግብረሰዶም እንደዚህ መጽሐፍ ቅዱስ ግብረሰዶም ግብረሰዶም ፕሮሞት እያደረገ ነው ወንድማችን። እኔ አላወራም፣ አይመለከተኝም። ባይዘ አንዳንድ ሰዎች ይመጡና እንትን የሚባል ግብረሰዶም አለ። ምን አገባኝ? እኔ የጀርመኑ ጴንጤ አይደለም፣ የመጽሐፍ ቅዱስ ጴንጤ ነኝ። አይመለከተኝም። ጀርመን አካባቢ ያሉ ጴንጤዎች ዋይን ይጠጣሉ፣ ዘፈን ይደግፋሉ። አይመለከተኝም። እዚህ መጽሐፍ ቅዱስ ላይ ያለው የኢየሱስ ተከታይ ነኝ። ዲዳይሪ ሊካሄድ ምን አገባኝ? የክርስትና መስራች ፈጻሚ ድል አድራጊ ፍጹም አድራጊ ኢየሱስ ነው። የሚመለከተው ኢየሱስ ነው። የተከተልኩት ኢየሱስ ነው። ለምን ደሞ ትነግረኝ? ምን አገባኝ? ዝርዝር ስለዛኛው ቤት ሃይማኖት ላውራ አላወራ? ይወራ ነገር ጠፍቶ ነው አለ። ገድላት ይበርበሩ። ሰቅጣጭ ኢየሱስ ላይ የተነገረው ጽዩፍ ዛሬም በየአድባራቱ የሚተሻሹት በጣም ዘግናኝ መጽሐፍት አሉ። ዲቴይል ማላውራው ስለማልፈልግ የተሰቀለውን ለመስበክ ስለመጣ እንጂ አውራ ብትለኝ ብለህ ቴዲ ላይቡን አቋርጠ የምትወጣበትን እስቲል ወንድማችን የሚተሻሸው የሆነ መጽሐፍ አለ። እስቲል የሚነበብ የተረገመ መጽሐፍ ማለት ነው። ኢየሱስ ላይ ጸረ ሆኖ የተንቀሳቀሰ እርጉም መጽሐፍ እዛ ቤት ተሸፋፍነው ይሳለሙታል። ማላወራው ስለማላውቀው አይደለም፣ ስለማይጠቅም ነው። አንዴ ስሙኛ፣ አንዴ የሚናገሩ ነገር በጣም አታቋርጠኝ። ተረጋጋ ኤርሚያስ፣ ስሜታዊ አትሁን። እሱ ይሄን ሁሉ ሲያወራ ምንም አላልኩም። ተረጋጋ። እርጋታ ኤርሚያስ ተረጋጋ። ፈለገ እንደፈለገ ግብረሰዶም ሲል ታግሸዋል። ተረጋጋ አንተ። ካም ዳውን። በነገራችን ላይ ዶግማይዝ በጣም ሴንሲቲቭ ነው። አንድ ሰው ዶክትሪን አድርጎ የተቀበለውን ነገር በፍቅር ነው እንጂ መግለጽ ያለብን በማጥላላት። እኔ ሀሳቡን እሱ ስላነሳ ነው እንጂ አፍተሮል ማንሳት አልፈልግም። የተረገመ ነው የሚለው ነገር ትክክል አይደለም። ከኢየሱስ ማንነት ላይ የተነሳ ማንኛውም ትምህርት ኢየሱስ ላይ ጸር ሆኖ የተነሳ አምኖ ለተቀበሉት ሰዎች ክብር ሲባል እንደዚህ አይነት ነገሮችን ስለ መጽሐፍ ቅዱስ ነው የማወራው ቴዲዬ። መጽሐፍ ቅዱስ እነሱንም ባታጥላላ ነው እያልኩ ያሉት እንጂ አላጥላላውም። እሱ ግብረሰዶም ሲል ለምን አላስቆምከውም? ለምን አላስቆምከውም? ግብረሰዶም እኮ ያለው በቸርች ደረጃ ፈቃድ ይሰጣሉ ነው ያለው። ዲስ ጋይዝ ሊትራሊ ልክ አይደለም የተናገረው። ቆይ ቴዲዬ እንዴ ተው እንጂ አሁን እኔ ያው አይመለከተኝም እሱም ነገር። አሁን ቅድም ብያለሁ፣ እኔ ለአውራ የመጣሁት የተሰቀለውን ነው። እሱ ስለ ሃይማኖት ነው ያወራው። ኦኬ። እኔ አሁን እሱ ላይ ዲቴል መግባት አልፈልግም። ለምንድነው የማልፈልገው? ርዕሴ ስላልሆነ። ግን እናውራ ከተባለ ብዙ ዝርዝር ነገሮች አሉ ነው። ወንድማችን ፈለገ ለምሳሌ መጽሐፍ ቅዱስ 66ቱ የአጋንንት ነው ብሏል። ቃል በቃል ቪዲዮ አለ። መጽሐፍ ቅዱስን 66ቱ የአጋንንት ነው ያለው። ቆይ አሁን እናውራ ከተባለ ነው ቴዲ። ቆይ እናውራ ከተባለ
ስለዚህ አናወራም ከሆነ ወደ ሌላው ሊድ አታቋርጠኝ። ፈለገ ሳወራ እንዳታቋርጠኝ ቴዲ ፈለገም እንዳታቋርጠኝ ልጨርስ። አልፈልግም። ቅድም አስቆመኝ አላ ልጨርስ። ደቂቃዬን በትክክል በስነ ስርዓት ልጨርስ። ቴዲ እንዳታቋርጠኝ። አለቅ ኧረ ራስህ ተረጋጋ ፓፓ። ከዓለማዊ ሰዎች የተሻለ ግብረገብ ነው ሊኖራቸው። ቀጥል ቴዲ። አሁን የምናደርገው ዲስከሽን አሁን ሰዎች ሲመጡ ቴዲ ደግሞ ዛሬ ምን አይነት ውይይት ፖለቲካ ነው? ጭቅጭቅ ከሆነ ግን ምንድን ነው? አረ ፖለቲከኞች ይሻሉናል እንዳይሉ ሰዎች እንዳይታዘቡ ቢያንስ ነቆራውም ወደ እንትኑ በፍቅር ቢሆን። ስለዚህ ዋናው ማስተማር አዳኝ እንደው ዘዳኝ የምትናገረውን ነገር እዚህ ጋር ሰዎች ያደምጣሉ። እሱ ስለሆነ ማለት ነው። ቀጥል እንዳለ ተባረክ ቴዲ። እኔም ወደ ሀሳቤ ልመለስ። ወደ ፖይንቱ እሱ ስለነካካ ነው እንጂ እኔ እንደዚህ አይነት ማንሳትም አልፈለኩም። ቅድም እንዳየን ከሆነ እኔ ኢየሱስ ላይ ነው ፎከስ ማድረግ የፈለኩት እና አንዳንድ ጊዜ ይስባል ሲስተሙ ከኢየሱስ ወደዚህ የሚያደርግ ማንኛውም ነገር በእኔ ዘንድ እርጉም ነው፣ እረግመዋለሁ። አሁንም ለምን የምትረግመው ካልክ እኔ አልጀመርኩም፣ ጳውሎስ ነው የጀመረው። ጳውሎስ ከሰበከው ኢየሱስ ውጭ የኢየሱስ ክርስቶስ የማዳን ፕሮግራም ላይ ወልደ እግዚአብሔር እርሱ ስጋ ለብሶ በምድር ላይ ነገስታት ፊት ለፍርድ ወንበር ቆሞ ምራቅ ተተፍቶበት አይኖቹ በጨርቅ ታስረው ተደብድቦ ቆዳው ተጥልጥሎ እስኪያልቅ ድረስ አጥንቱ ተቆጥሮ እርጥብ እንጨት ተሰክሞ ርቃኑን ከወንበዴ ጋር ተሰቅሎ የሰራው የማዳን ፕሮግራም ላይ የማዳን ስራ ላይ የሚነሳ ማንኛውም ፋላሲ ትምህርት እርጉም ነው። እኔ አይደለሁም፣ ጳውሎስ ነው ያለው። ጳውሎስ ምን አለ? እኛ ከሰበክነው ውጭ አለ ጳውሎስ። እዚህ ማንም አለ እኔን ጨምሮ አለ ጳውሎስ። መጀመሪያ እኔን ጨምሮ አሁን እኔ ሰብኬ እጄ ተመልሼ መጥቼ አሁን የሰበኩት ልክ አይደለም ብል ወንጌል ላይ ኮሬክሽን ለመስጠት ብሞክር ማንም አይደለም ከሰማይ እነ ገብርኤል ወርደው ሚካኤል የተባለ ያ ግዙፍ መልአክ ወርዶ ኢየሱስ ማንነት ላይ ሊዋሽ ቢሞክር እርጉም ነው። የተረገመ ይሁን። እደግመዋለሁ። ኢየሱስ የማዳን ስራው ላይ ተረት የጨመረ እርጉም ነው። የኢየሱስ የማዳን ስራ ላይ እገሌን ሊያሳትፍ የሞከረ እርጉም ነው። ኢየሱስ ብቻ በቂ አይደለም የአባንትና እንትን ያለ ሰው እርጉም ነው። እኔ አይደለሁም፣ መጽሐፍ ነው። ገላትያ ቤተክርስቲያን ውስጥ ጳውሎስ ይህንን ለምን ተናገረ? ጳውሎስ ገላትያ ቤተክርስቲያንን ተክሎ ሲመለስ የሙሴ ሕግም ኢየሱስም ያስፈልጋል ብሎ ጠበቁት። ጳውሎስ አስጠንቅቆ ነገራቸው። እንዳትቀላቀሉ ኢየሱስ ላይ አለ፣ እንዳትጨምሩ አለ ኢየሱስ ላይ። ኢየሱስ ይኸውልህ በአጋዥ አይሰራም፣ ብቻውን ነው የሰራው። ክርስትና ሁሌም ነው የምናገረው፣ ኢየሱስ ነው ሰርቶ የጨረሰው። ቴዲዬ ማንም እዚህ ስራ ላይ አልነበረም፣ ብቻውን ነው የሰራው። ክርስትና የሥላሴ ፕሮግራም ነው። አብ በልጁ በኢየሱስ በኩል ኃጢአትን ቀጣ። ልጁ ስለዚህ ኃጢአት ስለና ስለናንተ በደል ቅጣት ሆኖ መስቀል ላይ ተሰቀለ። መንፈስ ቅዱስ ይህንን ህይወት አብራራልን። የሥላሴ ፕሮግራም ነው ማዳን። ወልድ ነው ከሦስቱ አካላት አንዱ ስጋ ለብሶ የመጣው። እዚህ የማዳን ፕሮግራም ላይ ይመቸኛል ብለህ እድሜ ረዝሟል ብለህ ጺም አለኝ ብለህ ተደማጭ ነኝ ምን እንደው ብዙ ሰው የተናደደብህ ነው። አልቀበልም። እየተናደድክ ኖረ ውለ እደር። አልቀበልም። እኔ እንደው በባህሪ እንዲሁ መጽሐፍ ቅዱስን ብቻ ነው የምከተለው። አንዳንድ መጽሐፎች ይጠቅመዋል። አዎ ከመጽሐፍ ቅዱስ የተቀዱ ማብራሪያ ከሆኑ፣ እዚህ መጽሐፍ ላይ ግን ተጻረው ከተነሱ አልቀበልም። ስለ ሃይማኖቶች ድክመት፣ ጉድለት እናውራ ከተባለ ብዙ አለ፣ እናውራም። ብዙ ጽዩፍ የሆኑ ልክ ያልሆኑ ነገሮች አሉ። እሱን አንዳስስም። በቅርብ እንኳን በቪዲዮ መልክ ያየናቸው ብዙዎች አሉ። ብዙ ስህተት የሆኑ ከሃይማኖቱ ዓለም ከትልልቅ ሰዎች ጭምር ኢየሱስ ማንነት ላይ የተነሱ ምንጫቸው ያልታወቁ ይህ መጽሐፍ ቅዱሳዊ ትምህርቶች ተነስተዋል። ጴንጤው እየታዘበ አልፈዋል። ተናጋሪውም አድማጩም እየታዘበ ያልፈዋል ያስባል። 3 ደቂቃ ብቻ ጨምርልኝ ልጨርስ ሀሳቤን። ቴዲ ያለ 3 ደቂቃ ይመስለኛል። 2 እሺ። ተባረክ።
አንድ መጽሐፍ ቅዱስ ክፍል ላውራ። ያው ጴንጤ ስለሆን ከመጽሐፍ ቅዱስ ውጭ አያስወሩም ጴንጤዎቹ ራሱ። ዝም ብዬ የሆነ ነገር በቀባጥር እንዳልክ የረፍ ነው የሚሉኝ ጴንጤዎች። ጌታ ይባርካቸው። ያው ጴንጤና መጽሐፍ ቅዱስ ምን ማለት ነው? ጴንጤ ቤተ መጽሐፍ ቅዱስ ሰበር ዜና አይደለም ነው። እሺ የሐዋርያ ቅዱስ ጳውሎስ ኤፌሶን ቤተክርስቲያን ላይ ደብዳቤ ጻፈ። ጳውሎስ ታውቃለህ ብዙ ቤተክርስቲያን ተክሏል። በጣም የተወደደ ወንድማ። እኔ በጣም ነው የምወደው ጳውሎስን በእውነት የሃይማኖተኛ ፍቱን መድኃኒት ነው ጳውሎስ። ዕብራውያን ነግራቸው እና እንዳትመኩ ይላል። እነሱ ሙሴ ሲሉ ኖ ኢየሱስ ከሙሴ ይበልጣል ይላቸዋል። እነሱ ነቢያት አሉን ሲሉ አይ ኢየሱስ ይበልጣል። ኧረ እነሱ አባቶች አሉን መልከጼዴቅ አለን ሲሉ ኖ እሱ ለዘላለም ሊቀ ካህን ነው እና የእናንተ ትምክህት ሁሉ ኢየሱስ ከመጣ በኋላ ደብዝዟል ይላቸዋል። እና አስረግጦ ጥግጥጋቸውን የሚያስይዘው ጳውሎስ በጣም እወዳለሁ። አይ ቲንክ ምዕራፍ 9 ላይ ዕብራውያን ደብዳቤ ጻፊ ማን እንደሆነ ይታወቃል። ግን እኔ አሁን ወደ ኤፌሶን ልምጣ። ወንጌል ልመስክር በ2 ደቂቃ ውስጥ ጌታ ይርዳኝ። ኢየሱስ ጌታ ነው። ኤፌሶን ምዕራፍ 2 ከቁጥር 1 እዚህ ያላችሁ ሰዎች በኃጢአት ድካም በስጋ ድካም ውስጥ ያላችሁ በጣም ደክሞኛል፣ ኃጢአተኛ ነኝ፣ ከዚህ በኋላ ምን ልሁን? በዚህ ስቃይ መከራዬን እየበላሁ ነው፣ ማን ነው የሚገላግለኝ? አሁንም በኃጢአት ውስጥ ነኝ፣ አሁንም በድካም ውስጥ ነኝ፣ አሁንም ከሞትኩ በኋላ ነገ ያሳስበኛል ለምትሉ ለእናንተ እንኳን ደስ አላችሁ። ጌታችን ኢየሱስ ክርስቶስ ስለ ኃጢአታችሁ እርቃኑ በመስቀል ላይ ተሰቅሎ ሞቶላቸዋል። በኢየሱስ ክርስቶስ የደም ማፍሰስ ስርዓት በተካሄደው በዚህ የማዳን ፕሮግራም ለሚያምነው ሁሉ የዘላለም ሕይወት አለው። እኔ አይደለሁም መጽሐፍ ነው ያለው። እንኳን ደስ አላችሁ ኃጢአተኞች፣ ሸክም የከበዳችሁ ሁሉ፣ የኃጢአት ሸክም፣ የርኩሰት ሸክም፣ የብዙ ሸክም ያለባችሁ ወደ ኢየሱስ ኑ። ሸክማችሁን አራግፎ ሊያሳርፋችሁ የታመነ አንድ አባት አለ ኢየሱስ። መጽሐፍ ሲናገር እናንተ ሸክም የከበዳችሁ ክፍት የስራ ማስታወቂያ ወጥቶላችኋል። ጋይዝ ክፍት የስራ ማስታወቂያው ምንድን ነው? ምንድን ነው የስራ ማስታወቂያው? የስራ መደቡ መጠሪያ ምስክርነት። ምንድነው መስፈርቱ? ሸክምን ይዞ መምጣት። ሸክም ይንከባለላል። በኢየሱስ ታምናላችሁ በልባችሁ፣ ከዛ በአንደበታችሁ ትመሰክራላችሁ። ይሄ የሰማይ ፕሮግራም ነው። እንዳልካቸው ዘነበ ከመሬት ተነስቶ ያወራው አይደለም። ይሄ የጴንጤዎች ስብከት ነው። ይሄ የዳኑ ሰዎች ስብከት ነው። ይሄ የክርስቲያኖች ስብከት ነው። ሸክም ያለባችሁ ሁላችሁ፣ የደከማችሁ የወደቃችሁ ወደዚህ እውነት ብርሃን ኑ። ኢየሱስ ያሳርፋችኋል። ሌላ ወሬ የለንም። ጳውሎስ እንዳለው በቆሮንቶስ ምዕራፍ 1 ከቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ ምንደሰኩርላችሁ የሃይማኖት ስርዓት የለም፣ ምንደሰኩርላችሁ ዶክትሪን የለንም፣ ምንደሰኩርላችሁ ጽሑፍ የለንም፣ ምንደሰኩርላችሁ ምንም ነገር የለንም። እዚህ መጽሐፍ ላይ የተገለጸ የዘላለም ሕይወት ፕሮግራም አለ። ጌታችን ኢየሱስ ክርስቶስ እርሱ ለኃጢአተኞች ቤዛ ሆኖ በመስቀል ላይ ተሰጥቷል። ኢየሱስ ያድናል። በቀረኝ ደቂቃ መመሰክርላችሁ ይህን ነው። ኢየሱስ ያድናል። ከዚህ ውጪ መዳን፣ ከዚህ ውጪ ረፍት የለም። እኔ አላልኩም። ኢየሱስ ስለ ኃጢአታችሁ ሞቷል። ቅድም ተናግሬያለሁ። እግዚአብሔር ባህር ለመክፈል ልጁን አላከም። እግዚአብሔር ጠላት ለመግደል ልጁን አላከም። እግዚአብሔር የአንበሳን አፍ ለመግደል ልጁን አላከም። እግዚአብሔር የሆነ ነገር ለማድረግ ልጁን አላከም። ነገር ግን ከኃጢአት ለማላቀቅ፣ ነገር ግን ለማዳን እግዚአብሔር የገዛ ክንዱን፣ የተዘረጋ ክንዱን ሰዎች ባልጠበቁበት መንገድ፣ በዚያ መንገድ ኢየሱስ ወልድ ስጋ ለብሶ በመካከላችን ተገኝቷል። ይህ የተገለጠው ኢየሱስ ከኃጢአት፣ ከርኩሰት፣ ከእርግማን፣ ከበደል፣ ከተለያዩ ቆሻሻ ማንነቶች ያነጻል። መዳን ትፈልጋላችሁ? አንድ መንገድ አለ። መንጻት ትፈልጋላችሁ? አንድ መንገድ አለ። ማምለጥ ትፈልጋላችሁ? አንድ መንገድ አለ። መታረቅ ትፈልጋላችሁ? አንድ መንገድ አለ። ወደ አብ መግባት ትፈልጋላችሁ? አንድ መንገድ አለ። ጌታ ኢየሱስ ክርስቶስ አንደበቱ እንደተናገረ በመጽሐፍ ቅዱስ ላይ እኔ መንገድም ሕይወትም እውነት ነኝ እንዳለ በዚህም እውነትነት ላይ ተመሰርታችሁ በመንገድ ትሄዳላችሁ። በዛ መንገድ ላይ ስትሄዱ ግን ወደ ሕይወት ትደርሳላችሁ። ኢየሱስ እውነት ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። በቀደመው ዘመን ላይ መጽሐፍ እንደሚናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ ጳውሎስ ለኤፌሶን ክርስቲያኖች። እናንተ አለ አዎ በበደላችሁና በኃጢአታችሁ ሙታን ነበራችኋል። ማንም ቼክ አያደርጋችሁ ማለት በጣም ማንነታችሁ የሞተ ነው አለ። ምክንያቱም ሲባል ኃጢአት ነበረባቸው፣ እርኩሰት ነበረባቸው፣ የስጋ ድካም ነበረባቸው። አዎ እና ምን እናደርግ ሲሉት በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችኋል። ዝም ብላችሁ ኃጢአተኛ አይደላችሁም። አዎ ለአጋንንት ተገዢ ነበራችሁ። አታቋርጠኝ። ለአጋንንት ተገዢ ነበራችኋል። አዎ ዝም ብላችሁ አይደለም ኃጢአተኛ ሆናችሁ። ታው አጋንንት ነበር ሊድ የማይረጋችሁ አለ ጳውሎስ። እሺ ሲሉት ጳውሎስ ይቀጥላል። በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፍቃድ እያደረግን ነበርን አለ። የልቦናችሁን ፍቃድ የምታደርጉ አላችሁ። በይሳት የፈለጋችሁት የምታደርጉ ከእግዚአብሔር ሐሳብ ውጪ ከእግዚአብሔር ፍቃድ ውጪ እንደፈለጋችሁ የምትንቀሳቀሱ አላችሁ። ለእናንተ አዎ ጳውሎስ እንዲህ ብሎ የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የጻፈው ደብዳቤ ላይ እንደዚህ ይላል።
በስጋችሁ ምኞት በፊት እንደነበር ኑሮ እንደሌሎች ደግሞ ፍጥረት አንዳንዶቻችሁ ይላል ጳውሎስ ከፍጥረታችሁ የቁጣ ልጆች ናቸው አለ። ማንነታችሁ ቁጣ ነው አለ። ይሄ ሁሉ ሲሆን ምን ሆነ ካሉት በኋላ ጳውሎስ እንደዚህ ይላል ቁጥር 4 ላይ ነገር ግን አለ እግዚአብሔር በምሕረቱ ባለጠጋ ስለሆነ ጂሰስ በጣም ነው ይህን ቃል ወዶ እግዚአብሔር በምሕረቱ ባለጠጋ ስለሆነ እግዚአብሔር የፀሐይ የጨረቃ የዲያመንድ ሀብታም አይደለም። የምን ሀብታም ነው? የምሕረት ሀብታም ነው። እግዚአብሔር የምን ባለጸጋ ነው? የምሕረት። ምሕረቱ ምን ነው? ቀን በቀን ምሕረቱ መቼ ነው? ዕለት ዕለት ምሕረቱ መቼ ነው? ማለዳ 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 ሲባል ለእኛ ነው እንጂ እግዚአብሔር ጠዋትና ቀን የለውም። እሱ ሁልጊዜ ብርሃን ነው። በብርሃን የሚኖር ብሩክ አምላክ ነው። ስሙ ይቀደስ። ይሄ ሁሉ በየቀኑ እግዚአብሔር በምሕረቱ ባለጠጋ ስለሆነ ምን አረገልን እንዳልክ ኢየሱስ እግዚአብሔር በምሕረቱ ባለጠጋ ስለሆነ ምን አረገ እኮ ይናገራል መጽሐፉ። ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ቴዲ እግዚአብሔር በምሕረቱ ባለጠጋ ሆኖ ዝም አይደለም ያለው። ምሕረቱ ምንድን ነው? ትልቅ። ከዛ ምን አረገን? በበደላችንና ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና ከክርስቶስ ጋር ሕይወት ታገኛላችሁ፣ ከክርስቶስ ጋር ረፍት ታገኛላችሁ። ኢየሱስ ያድናል። ስለማንም ሃይማኖት ልደሰኩር አልመጣውም። ስለ የትኛውም የሃይማኖት ጥብቅና ልቆም አልመጣውም። የማንንም እድሜ ለማስቀጠል አይደለም። የማንም እድሜ እንዲቋረጥ ሀሳብ የለኝም። ነገር ግን የመጽሐፍ እውነት ለመመስከር ነው የመጣሁት። ምናልባት በንግግር ያዘናችሁ፣ በዚህ በነበረኝ ቆይታ የተከፋችሁብኝ፣ የተናደዳችሁብኝ ካላችሁ እጅግ በጣም ይቅርታ። ካራክተሬ ነው በኃይል ማውራት፣ በቁጣ ማውራት ይሄ ባህሬ ነው። እንግዲህ ጴንጤ ስለሆንኩ የሚቀየር ማንነት የለኝም። በዚሁ ሁኔታ ነው ወንጌል የገባኝ። እንዲሁ ስፈጥር ወንጌል ገብቶኛል፣ እንዲሁ መሰክራለሁ። እንዲሁ የሚዲያ ሰው እንደሆንኩ ወንጌል ገብቶኛል፣ እንዲሁ በሚዲያ ማንነቴ ኢየሱስን እመሰክራለሁ። ስለዚህ ተባረኩ። ካጠፋው በጣም ይቅርታ። ኢየሱስ ክርስቶስ ያድናል። ስለ ሃይማኖት ጥብቅና ሳይሆን ስለ ኢየሱስ ላውራን የመጣሁት። ጸጋና ሰላም ይብዛላችሁ። ተባረኩ። ወደ አንተ እመጣለሁ። መጽሐፍ ቅዱስ ጥቅሱ ጠፋብኝ። የሆነ ቦታ ላይ እነ ጳውሎስ እያስተማሩ ጳውሎስ ጸሎት ከማስረዘማቸው የተነሳ ሕፃኑ ልጅ ከጉልላት ላይ ወድቆ ሞተ እና በሰዓቱ እነ ጳውሎስ ስላሉ ነው እንጂ ልጁ ሌላ ሰባኪዎች ቢሆን ኖሮ አይነሳም ነበር ከሞት ነው። በተለይ እንደዚህ እድሎችን በምናገኝ ሰዓት አጠቃቀም ላይ የሚያዩ ሰዎች እንትን እንዳይሉ ቱ ዘ ፖይንት። ዋናው ሀሳባችሁ ምንድን ነው? አሁን ለምሳሌ እስከ 1 ደቂቃ ከሆነ የምታወሩት 1 ደቂቃ ኤፌክቲቭሊ የመጠቀም ነገር አድማጭ ተመልካች እንዳይል ማለት ነው። እሺ ኤርሚ ወደ አንተ ልምጣ ወንድሜ። እሺ ያው ነገር ኤኒዌይስ ጥሩ ነው። ኮፒ ሊንክ የሚያደርጉ መልዕክት ልንገራቸው። ጋይስ ኮፒ ሊንኩን 50 ሺህ ያስገቡ ባካችሁ። ኮፒ ሊንክ አድርጉ። በጣም አዛ የሆነ እንትን እያየሁ ነው እና ኮፒ ሊንክ አድርጉ። ታብታቡን 1 ሚሊዮን ያስገቡ። ኮፒ ሊንኩን 50 ሺህ ያስገቡ። ተባረኩ። ቅዱሳን ወዳቸዋል። በመሀል ለመሆን የሚችለው አንድ የችን ኦፖርቹኒቲ ይጠቀም። አይ ነው መንፈሳዊ ሰዎች ናቸው። ከልብ ይቅርታ ጠይቃለሁ። የኤልያስ መሰረት እኔ ቴዲ ሐዋሳ የቴሌግራም ቻናል ላይ ገቡና በሚዲያ ከዚህ ቀደም ዜና የሚያቀርብ የነበረ ወንድማችን ነው። በጣም ባላንስ የሆነ ጋዜጠኛ ነው። አሁን ዜናዎችን እያቀረበን ያለው በዌብሳይት እና ገብታችሁ ሰብስክራይብ አድርጉለት። እኔ ቴዲ ሐዋሳ ቴሌግራም ቻናል ላይ ስልኮቻችሁን አወጣችሁ እግረ መንገዳችሁን በዛም ቤተሰብ ሁኑ። በዚያውም ደግሞ የመሰረት ሚዲያን የጋዜጠኛ መሰረትን ሚዲያ ሰብስክራይብ አድርጉ። ቴንክ ዩ ኤርሚ። እሺ ወደ አንተ ልምጣ ወንድሜ። ከልብ አመሰግናለሁ ስለ ትህትና። እግዚአብሔር ያክብርልኝ ቴዲ። ጥሩ ነው። የተነሱት ፖይንቶች የሚገፉ አይደሉም ከአንዳንድ ነገር በቀር። ቅድም ይቅርታ እንዳልክ ምናልባት ያቋረጥኩ የተናገርከው ነገር እንትን ነው ምናምን ብዬ አይደለም፣ ለማቋረጥ ፈልጌ ሳይሆን ያሳየኝ። አሁን ኢየሱስ ቤተክርስቲያን ላይ የሌለ ነገር እየተወራ ስለሆነ ያ ነገር ያሳየን። ልክ አሁን እሱ ስዊድን ምናምን ብሎ እንደጠቀሰው እዚህ መጽሐፍ ላይ እዚህ ቁጥር ላይ እንደዚህ ይላል፣ ክርስቶስ ላይ እንደዚህ አድርጋለች ተብሎ እንደዚህ ምንም በአቅም ፈለገ እያለ በደንብ ዲያቆን የቤተክርስቲያን ሰው እና እዛ ነገር ላይ ሀሳብ ይሰጣል ማለት ነው። ለምን ቤተክርስቲያን ያላለች ያልተደረገ ነገር እንደተደረገ ነገር እየተወራ ስለሆነ ማለት ነው። ወይ ፖይንቱን ምን ላድርገው መሰለህ ቴዲ፣ ኢየሱስ ያድናል። ኢየሱስ ክርስቶስ ሁልጊዜም ያድናል። ኢየሱስ ክርስቶስ አንደኛና ብቸኛ አዳኝ ነው። አሁንም ፖይንት አድርጉ ግን ያ አንደኛና ብቸኛ አዳኙ ኢየሱስ ክርስቶስ ግን የሚያድነው በእውነተኛው ትምህርት ነው። በሐሰት ትምህርት ውስጥ እውነተኛው ኢየሱስ ክርስቶስ የለም። ኢየሱስ ያድናል የሚል
ነገር ግን ሥላሴን ጣዖት የሚል አለ መጽሐፍ ቅዱስን ተሸክሞ። እመነኝ፣ እርሱ ኢየሱስ በሚለው ስም የተደበቀ የኢየሱስ ጠላት ነው። ኢየሱስ ያድናል የሚል ግን ኢየሱስ ክርስቶስ በሐዋርያት በኩል በሐዋርያት ሥራ ምዕራፍ 2 ቁጥር 38 ጥምቀት የኃጢአት ስርየት ያሰጣል ሲል ዘወር ብሎ አይ ጥምቀት የኃጢአት ስርየት አያሰጥም የሚል ሰው ይህ የኢየሱስ ክርስቶስ ተቃዋሚ ነው። ኢየሱስ ያድናል የሚል ማርቆስ ወንጌል 14:22 ላይ ያለውን የጌታ ኢየሱስ ክርስቶስ እውነተኛ የጌታ ስጋና ደም አይደለም የሚቃወም እሱ ኢየሱስ በሚል ስም የተደበቀ የሐሰተኛው ክርስቶስ ተከታይ ነው። ለምንድን ነው ኢየሱስ 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 ብቻ ማትለው? ዝም ብለህ እንደዚህ ኢየሱስን እየሰበኩ ነው። እንደማን? እንደ ዘመኑ ሰዎች ሳይሆን እንደ ሐዋርያት ለቆሮንቶስ ሰዎችና ለዕብራውያን ሰዎች ተመሳሳይ መልእክት አይልኩ። ለቆሮንቶስ ሰዎች ልክ መልእክቱ ሲላክ በአንድ ቤተክርስቲያን ውስጥ መለያየት መጥቶ ነበር በሰዎች መካከል። ስለዚህ ከዛ የተነሳ ወንጌል ያስፈልጋቸዋል። እነዛ ሰዎች በክርስቶስ ያመኑ ናቸው። እነሱ ሰዎች ሲልክላቸው ወደ ቆሮንቶስ መልእክት ሲልክ ኢየሱስን እመኑ ጌታን ተቀበሉ ብሎ አይደለም። ኦሬዲ የተቀበሉ ሰዎች ናቸው። ምን ብሎ ይጀምራል መሰለ የቆሮንቶስ መልእክት አንድ ላይ ከሁለት ጀምሮ ላንብበው። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በኢየሱስ ክርስቶስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያምናሉ እነዚህ ሰዎች። አሁን ወንጌልን እንደሆኑ ሰዎች ካልሰበክን ኦኬ፣ ወንጌልን አይደለም፣ ወንጌልን እንደ ሐዋርያት እንሰብካለን። ስለዚህ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። የትኛው ኢየሱስ? የተሰቀለው ከድንግል ማርያም የተወለደው። የትኛው ኢየሱስ? በነቢያት አፍ የተሰበከው። የትኛው ኢየሱስ? ያመነ የተጠመቀ ይድናል ያለው። የትኛው ኢየሱስ? ቂጣ ቆርሶ ይህ ስጋዬ ነው ወይን ቀርቶ ይህ ደሜ ነው ብሎ የሰጣቸው ኢየሱስ። የትኛው ኢየሱስ? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ የተናገረው ኢየሱስ። የትኛው ኢየሱስ? ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ከሞቱ ጋር አንድ የምንሆንበት መሆኑን በቅዱስ ጳውሎስ በኩል በሮሜ 6:3 ላይ የነገረን ኢየሱስ እርሱ ኢየሱስ የቤተ ክርስቲያን ራስ የሆነው ኢየሱስ በኤፌሶን 1 ላይ እንደሚናገረው የቤተ ክርስቲያን ራስ የሆነው በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደሚገኘው ደግሞ ቅዱሳን ሁሉ የክርስቶስ አካል የሆኑለት ክርስቶስ ደግሞ ራስ የሆኑለት ስለ አንዱ ውርደት ሌሎቹ የሚዋረዱ ስለ አንዱ ከፍ ማለት ደግሞ ሌሎቹ ከፍ የሚሉበት እርሱ ኢየሱስ ከሆነ ያድናል። ኢየሱስ በድርጊት ይገለጣል፣ በትምህርት ይገለጣል እንጂ ኢየሱስ በስም ብቻ ከሆነማ ምን ይላል ጌታ ኢየሱስ? ብዙዎች ሐሰተኞች ክርስቶሶችና ብዙዎች ሐሰተኞች ነቢያት መጥተዋል። ለምን ስለ ሐሰተኛ ክርስቶስ ታወራለህ? ይኸው ሐሰተኛውን ክርስቶስ እያዩት ስለሆነ ሐሰተኛው ክርስቶስ በሐሰተኛ ነቢያት የሚሰበክበት ዘመን ስለሆነ አሁን። ስለዚህ ለዕብራውያን እንደ ዕብራውያን ሰዎች እነግራቸዋለሁ። ለምን? ስለ ሊቀ ክህነት ስርዓት ስለሚያውቁ። ለአሕዛብ ልክ እንደ አሕዛብ እነግራቸዋለሁ። ለእስራኤል ሰዎች ደግሞ እንደ እስራኤል ሰዎች እነግራቸዋለሁ። ለመናፍቃን እንደ መናፍቃን፣ ለአሕዛብ እንደ አሕዛብ ወንጌል ሊሰበክ ይገባል። ኢየሱስ ክርስቶስን ጭራሹን አላምንም ለሚል ሰው ኢየሱስ ጌታ ነው፣ ኢየሱስን እመን ብለህ ትሰብከዋለህ። ኢየሱስን አምናለሁ ብሎ ግን ትምህርቱ ሲነሳ ጸጉሩን የሚያዛጋው የኢየሱስ ክርስቶስን ትምህርት ላለመቀበል ዳገት የሚቆፍር ሰው ሳይ የኢየሱስ ክርስቶስ በስራው በኩል ኢየሱስ ክርስቶስን በተግባር ስትኖሩ ትድናለህ፣ ያለበለዚያ አትድንም ብዬ እነግረዋለሁ። ልክ ዶክተር በሽታን ሰምቶ መድኃኒት እንደሚያዝልህ ማለት ነው። ስለዚህ ቤተክርስቲያን ኢየሱስን እንዴት ትሰብኳለች የሚለው ልናገርና ለዝጋ። ቤተክርስቲያን ኢየሱስን እንደ ሐዋርያት ትሰብከዋለች። ቤተክርስቲያን ኢየሱስን ተቀበል ስትል ወይም ደግሞ አንድን ሰው ዳነ ለማለት 5 መሰረታዊ ትምህርቶችን ታስተምራለች ቤተክርስቲያን። ምን ይባላሉ? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ብላ 5 መሰረታዊ ትምህርቶች አሉ። በመጀመሪያ ጌታ ኢየሱስ ክርስቶስ
ያስተማረን ወይም ደግሞ የገለጠውን ስላሴ የሚለውን ጽንሰ ሀሳብ ሳያምን አንድ ሰው ኢየሱስ ጌታ ነው ቢለኝ ወንድሜና ጌታን ተቀበል ብዬ ሰብከዋል። አየህ አሉ ባይዘው ቴዲ ኦንሊ ጂሰስ የሚባሉ ኢየሱስ ጌታ ነው የሚሉ ኤርሚ ጌታን ተቀበል ይባላል እንዴ በእናንተ? ይባላል። ጥያቄ ነው። ሚታ ስላሴን ጣዖት የሚሉ ማለት ነው። ስላሴ ብለው የሚያምኑት ክርስቲያኖች ጣዖት ነው የሚሉ ክርስቲያን ነን የሚሉ ግን ኢየሱስ ክርስቶስ ሞቶልኛል፣ ተነስቶልኛል፣ ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ አሉ። ክርስቲያን ነን የሚሉ አየህ፣ ክርስቲያን ነን የሚሉ ቅዱስ ጳውሎስ ጥምቀት ለኃጢአት፣ ቅዱስ ጴጥሮስ ጥምቀት ለኃጢአት ስርየት ነው ብሎ የተናገረውን በሐዋርያት ሥራ ላይ አይ ጥምቀት የኃጢአት ስርየት አያሰጥም የሚሉ በጣም የሚደንቁ ፍጥረቶች አሉ። ባይዘው ኢየሱስን ተቀበል እለዋለሁ። ኢየሱስ ክርስቶስ በስጋ መምጣቱን የሚክዱ ሰዎች አሉ። ከድንግል ማርያም ስጋ አልነሳም ብሎ የሚያስተምሩ ማለት ነው። በጣም የሚገራርሙ ፍጥረቶች እና ኢየሱስን ተቀበል ብዬ እመክረዋለሁ። እሱ በዚህ መንገድ ወይ ቁርባንን ጌታ ኢየሱስ ክርስቶስ ይህ ስጋዬ ነው ይህ ደሜ ነው ብሎ የሰጠውን ነገር አይ ስጋው አይደለም ደሞ አይደለም እንደዚሁ ዝም ብለን ነው የምንበለው የሚለው እሱና ጌታ ኢየሱስን ተቀበል፣ ወደ ጌታ ኢየሱስ እቅፍና ወደ ቤተ ክርስቲያን ተጨመር ዳን ብለን እንመሰክራለን። ሌላው ትንሣኤ ሙታን ላይ በጣም የሚገራርሙ ትምህርቶች ኢየሱስ ክርስቶስ ይመጣና የሆነ ዓመት ምድር ላይ ይገዛንና ያስተዳድርና የሚሉ አሉ። ባይዛዊ አሉ። ከዛ አስተዳድሮ ምድር ላይ ማለት ነው። ከዛ ድጋሚ ሊመላለስ ማለት እንደዚህ የሚያስተምሯል። ይህንን ጌታን ተቀበል ብዬ እመክረዋለሁ። ፕሪች መደረግ አለበት። ጌታ ኢየሱስን ሊሰበኩ ይገባል። እነዚህን 5 ሚስጥራት ከተቀበለ በኋላ ይመሰክራል። ሰው ክርስቲያን ሊሆን ሲል ምን ብሎ ይመሰክራል? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘለዓለሙ። ይህንን ሲያምን አንድ ሰው ዳነ ይባላል። በግዕዝ ልበልልህ፣ ጸሎተ ሃይማኖት በግዕዝ ልበልልህ። አንድ ቃውን ይጨርስ እናልክ እባክህ። እንደው ቅድሙም በጣም ሰው እኮ በነገራችን ስነ ስርዓቱ ሁሉ ይገመግማል እኮ። ምክንያቱም ክርስትናቸው እንዴት ነው ህይወታችሁ እኮ ታውቃላችሁ። ይሄ እውነት ነው ብቻ ሳይሆን ስሜታዊነት ለክርስትና ጸር ነው እና ስሜታዊ ነው። ለጆሮ የሚቆረቆር ነገር ብንሰማ ችለን እንስማ። ከዛ በኋላ ምን እናገረው ነገር ካለ እናገራለን። በቁም ነገር ስሜታዊነት ለክርስትና ጸር ነው። እሺ እንደው ቅድም የሆነ አካል ከልክሎን አልነበረም? አክቹዋሊ እኛ ሲያወራ እሱ ሁለተኛ ሌላው ካላደመጥከው እንዴት ነው የምታስረዳው? አንተ ብቻ የገባህን ብቻ ይዘህ ነው የምትሄደው ማለት ነው። ከአንተ በተቃራኒ ያለን ወገን ምንድን ነው የሚናገረው ብለህ ከሀስከፈ ካላደመጥከው ጆሮ ሰተህ ታዲያ ምንድን ነው ታዲያ የቱ ጋር ነው ልታስተምር? የቱ ጋር ነው ይሄ ነው ስህተት ይሄ ነው ትክክል የምትለው? ታዲያ እንዴት ነው? በቃ ቴዲ ፖለቲካ አትስሩ፣ ቀጥል። እሺ ኤርሚ ጠየቅ፣ 2 ደቂቃ አለ፣ ቀጥል። ፖለቲካ ሳይሆን ሊሰብከው የነበረው ቴዳ አንተን እየሰበከ ነው ማለት ነው። ተገላቢጦሽ ይሆናልና ትንሽ ስሜት ያን ኤርሚ ይቅርታ፣ ቀጥል። በዚህ አጋጣሚ በነገራችን ላይ ጊዜ ካገኘን አሁን ብዙ ሰዎች ኮመንት ላይ እዚጋ እስልምና እያላቸው እኔ ሃይማኖት ማዋየት አልፈልግም፣ ግን አንድ ነገር ለራሴ ማወቅ የምፈልገው ነገር አለ። እንዳልኩት ቅድም ስናገር ነበር
ኤርሚ ወደ አንተ እመጣለሁ። እነ ዲኤንኤ ያላችሁ ከእስልምና አንድ፣ ከኤቲስት አንድ፣ ከኦርቶዶክስ አንድ፣ እናንተ በተረጋጋ መንፈስ አንድ ፕሮግራም ብንይዝ ደስ ይላል። እኔ አሁን ትልቅ ቁም ነገር እየተማርኩኝ ነው። ቀልድ ይመስላችኋል አይደል? እንደኔ ሁሉ ቁም ነገር እያገኙ ያሉ ብዙ ሰዎች አሉና እግዚአብሔር በእውነት ጨማምሮ ይባርካችሁ። በሚቀጥለው በሰፊው እንገናኛለን ተስፋ አድርጋለሁ። ኤርሚ ሁለቷን እንዲቃጠቀ። ስለዚህ ኢየሱስ ክርስቶስን ፕሊዝ እንደ የሆኑ ሰዎች የሆነ ዘመን እንደመጡና እንደሞቱ ሰዎች እንድንሰብክ አትጠብቁ። ኢየሱስ ክርስቶስን ክርስቶስ ራሱ በሰበካቸው በሐዋርያት አፍ እንደዚህ አሁን እንደምለው ተሰብኩ እና ይህ ያነበብኩልህ የሃይማኖት መሰረት ይባላል። ይህ የሃይማኖት መሰረት ደግሞ በአንዲቷ ቤተክርስቲያን በሁሉም በዓለም አቀፍ ደረጃ የሚታመን ለምሳሌ በኢትዮጵያ፣ በኤርትራ፣ በሲሪያ፣ በግብፅ፣ በማላንካራ ወይም ህንድ ሌሎችም እና በእነዚህ ቤተክርስቲያኖች አንድ ቤተክርስቲያን ኦሪየንታል ቸርች ይባላል። በእነዚህ ቤተክርስቲያኖች ይሄ ዶግማ ይባላል። የመጀመሪያው አንድ ሰው ሲያምን የሚቀበለው ትምህርት ነው። ክርስቶስን እኛ በትምህርት ነው የምታገኘው ክርስቶስ። ከዛ በኋላ ክርስቶስን ደግሞ የምትኖረው ስራ ያጸድቃል ወይ? በራሱ ስራ ሊያጸድቅ አይችልም። በራሱ በክርስቶስ ውስጥ ያጸድቃል። አሁን ይቺን ነው ብቻ የምትለው። አየህ፣ እምነት ብቻ ሲባል አይ ስራ ስንል ስራ ብቻ ተብሎ ይሄ ስትሮማን ፋላሲ የሚባል ነገር አለ። እኛ ያላለውን ነገር እንዳለው ተደርጎ ይሆናል። በክርስቶስ ላይ አንድ ሰው ግንድ ከሆነ በኋላ ከዛስ ፍሬ ማፍራት አለበት። ፍሬ ካላፈራ ይቆረጣል። ያ ግን ከክርስቶስ ነው መልካሙ ነገር ሁሉ የሚመነጨው። ያንን ተቀብሎ ግን መልካም ስራ የማያሳይ ከሆነ ይቆረጣል። መቼ ተቆረጠ የምንለው ሲሞት ነው። ባይዘው በአንዴ ልክ አንድ ሰው ሲዘሙት እንደዚህ ይቆረጣል የሚልም ትምህርት የለም። መጽሐፍን በምሳሌ ያስረዳል። አንድ የወይን ጠባቂ አለ። ቁረጠው ይለዋል መጥቶ የወይኑ ባለቤት ማለት ነው። ፍሬ አላፈራም አላየሁባትም ቁረጣት ሲል 1 ዓመት ጠብቀኝ ልኮትኩታት ልንከባከባትና ፍሬ ታፈራ ይሆናል ይለዋል። እሺ የሚቀጥለው ዓመት እመጣለሁ፣ ግን እስከዛ ፍሬ ካላፈራች ምን ታደርጋታለህ? ትቆርጣታለህ ይለዋል። እግዚአብሔር ይታገሰናል ሁልጊዜ። በክርስቶስ ግንድነት ላይ የምንጣበቀው አምነን በሚስጥራት በኩል በጥምቀት እንጨመራለን። ልክስ ከተጨመረን በኋላ መልካም ስራ እንሰራለን። ያ መልካም ስራ ከየት መጣ? ከእግዚአብሔር የመጣ መልካም ስራ። ማን ኃይል ይሆነናል? ጌታ ኢየሱስ ክርስቶስ ኃይል ይሆነናል፣ ጉልበት ይሆነናል፣ ጸጋው ያግዘናል፣ ይረዳናል። ጸጋው በራሱ ግን ዝም ብሎ እንደዚህ እየሄደ ፍሬ አያፈራም። መጠንቀቅ ያለብን። ስለዚህ ጸጋው ኃይል ነው፣ ጸጋው የሚያሰራ ነው፣ ጸጋው መልካም የሚያደርግ ነው። ያንን መልካምነት ተቀብለን ምን እናደርጋለን? እናሳያለን፣ እንሰራለን። ያ ስራ ደግሞ ያጸድቃል። የመርገም ጨርቅ የሚሆነው ያ በክርስቶስ ሳይሆን በሕግ ስራ እንጸድቃለን ካል እርሱ የመርገም ጨርቅ ነው። የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ግን ምንድነው የሚለው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ይህ የሚያጸድቀው ስራ ነው፣ በክርስቶስ ኢየሱስ የሆነው ስራ። በክርስቶስ ኢየሱስ ያልሆነው ስራ ግን አያጸድቅም። ስለዚህ ለአንድ ክርስቲያን ፍሬ አፍራ ትለዋለህ። ልጨርስ ወይ? እሺ። ለአንድ ሰው ላላመነ ሰው ወይም ኢየሱስ ክርስቶስን ለማያውቅ ሰው ጌታ ኢየሱስ ክርስቶስን ተቀበል ትድናለህ። ጌታ ኢየሱስ ክርስቶስን ለተሰበከ ሰው ደግሞ በሚስጥራት ማለፍ አለበት። ተጠመቅ ትለዋል። ልክ ሐዋርያት እንዳደረጉት። ግን የምትጠመቀው ዝም ብለህ ለመሰካሪነት ነው? ከየት እናመጣዋለን? ሐዋርያት ያልተናገሩት ከየት ይመጣል? ይሄ ዲኖሚኔሽን ነው። የሆነ ሰዓት የሆኑ ሰዎች የፈለሰፉት የአይምሮ ውጤት። ለምስክር ነው የሚል አንድም የመጽሐፍ ቅዱስ ጥቅስ የለም። ቻሌንጅ አደርጋለሁ። ካመጡ ለኃጢአት ስርየት የሚል አለ። ከክርስቶስ ኢየሱስ ጋር አንድ ለመሆን የሚል አለ። ከሞቱ ጋር አንድ ለመሆን የሚል አለ። ይሄ አሮጌው የኃጢአት ስጋችንን ለመሻር የሚል አለ። ስለ ጥምቀት ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል እና ከቅዱስ ሚስጥራት ተካፈል እንለዋለን ስለሚል መጽሐፍ ቅዱስ። ስለዚህ ኢየሱስ ባይዘው አልተጠቀምኩም። አንተ የተጠቀምከው ሳትረብሽ። ስለዚህ ኢየሱስ ክርስቶስን በትምህርቱ በኩል ነው የሚሰበከው። ትምህርቱን እየጠላኸው ጌታ ኢየሱስ ክርስቶስ ያስተማረውን ነገር እየጠላህ ግን የሆነ ሰዓት የሆኑ ሰዎች ብድግ ብለው ይሄ ባይዘው መጽሐፍ ቅዱስ ብቻ የሚለው ትምህርት ቴዲ ብቻ የሚለው ትምህርት ከሉተር በፊት አይታወቅም። ከየት መጣ?
በአንደኛው ክፍለ ዘመን አይታወቅም፣ በሁለተኛው ክፍለ ዘመን አይታወቅም፣ ክርስቲያኖች ባሉበት ማለት ነው። ከዛ የሆነ ሰው እያመጣው ሶላ ስክሪፕቸር አሉን ተብሎ አሁን እሱም ብቻ እንደዛ ካልኩኝ ወንጌል ሰባኪ አይ እንደ አንደኛው ክፍለ ዘመን ነው የምኖረው ካልኩኝ ደግሞ አይ አትሆንም። የለም ባይዘው እንደዛ ነው። ስለዚህ መታወቅ ያለበት ክርስቶስ የሚሰበከው በትምህርቱ ነው። ሐዋርያት እንደሰበኩት ነው። በትምህርት በኩል ይሰበካል፣ በትምህርት በኩል ይገኛል። ለዛ ነው በሁለተኛ ዮሐንስ መልእክት ምዕራፍ ቁጥር 9 ላይ በክርስቶስ ኢየሱስ ያ እንዲህ ይላል። አንድ የመጨረሻ ጥቅስ ነው። እሺ ይቅርታ እንትን ካልኩ አንደኛ ዮሐንስ መልእክት ምዕራፍ 9 ምዕራፍ 1 ምዕራፍ ነው ያለው ቁጥር 9 ላይ ለሚወጣ ሁሉ ግን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አለ። ስለዚህ የክርስቶስ ትምህርት የሚያድን ትምህርት ነው። ኢየሱስ የሚለው ስም ግን ከበር ተደርጎ በጣም ብዙ አይነት የሐሰት ትምህርቶች ስላሉ ከነዛ ትምህርቶች ተጠበቁና በእውነተኛው ትምህርት ጌታ ኢየሱስ ክርስቶስን እንቀበል። ጌታ ኢየሱስ ክርስቶስ ያድናል። ሁላችሁንም በጣም ወዳችሁ ማከብራችሁ። ስለ እውነት ለመናገር በጣም ምንም ማላውቀውን ነገር ብዙ ነገር ነው ያካፍላችሁ። በሚቀጥለው እናንተ እዚህ ትቆያላችሁ፣ እኔ እወጣለሁ። ሌሎች ካላችሁ ግን በተለይ ቅድም በመልክ ላይ የጻፉ ያሉ ሰው እያነበብኩ ነበር። በተለይ ከእስልምና እምነት ተከታዮች ማስገባ እያሉ ስለነበረ ይሄን ወደፊት አደርጋለሁ። በሚቀጥለው ግን ስንገናኝ ዝማሪያችን ምንድን ነው? እንዴት ነው? አሁን ከመጣሁኝ በኋላ እንዴት ነው ማመሰግነው? አሁን ምስጋና ካልኩኝ ምስጋናና ምስጋና ላይ ብቻ ብዙ ቦታ መረጋገጥ አያስፈልግም። አሁን እናንተ እንዴት ነው መዳን ያለብኝ የዘላለም ሕይወት እንዴት ነው ማግኘት ያለብኝ ብዬ ላነሳው ጥያቄ ያችን መስመር ይዛችሁ ያስረዳችኋላችሁ። እነማን ናችሁ? አድማጭ ተመልካች ይፈርዳል። የዳነ ሰው ቀጥሎ ደግሞ ስቴፑ እንዴት ነው የሚመላለሰው? ጸሎት እንዴት ነው የሚጸልየው? ለማን ነው የሚጸልየው? ዝማሬ እንዴት ነው የሚዘምረው? ለማን ነው የሚዘምረው? ፈውሶች አሉ። እነዚህን ሁሉ ካወቅን በኋላ ነው ሻንጣችንን ጠቅልለን የምንገባው። እና አንብቡ። እግዚአብሔር ያበረታችሁን የገባችሁን ደግሞ እንድታካፍሉ እሱ ይርዳችሁ። ሁላችንም ይርዳል ለማለት ያለ ያደኝ ዘዴ ሁላችንም ያን ሀገር ልጆች በጣም ነው የምወዳችሁ ማከብራችሁ። እኔ ልጣ ያለን ወንድማችን እንዳልክ ነበር። የምሬ ነው። ብሌን ትሙት የምሬ ነው። ወዳለች ምናምን አይደለም። እንዴት እንደምወድ ብታውቅ ኖሮ አንተ አንዴ ምሳ እንበላለን። ኤርሚ ምሳ ጋብዛል። ጌታ ይባርክ። እዛው ሰፈር የተገናኘንበት ፈለገዬ በጣም ነው የምወድህ። ቴዲዬ ቴንክ ዩ ሶ ማች በጣም ነው የምወዳችሁ። እሺ ቴንክ ዩ። በንግግር መሀል ምናልባት ከሰዓትኩ ካስከፋችሁ ካስቀየምኳችሁ ሶሪ በጣም ቴዲዬ። አንተም ተባረክ፣ እግዚአብሔር ያበረታ። ወደ እውነት ደግሞ መንፈስ ይምራ። ወደ ኢየሱስ ይንዳ፣ ወደ ኢየሱስ ያድርስ፣ ወደ ኢየሱስ ይምራ። ኢየሱስ ላይ ብቻ ቆይ። በቃ እዛ ላይ ከቆየ ህይወት አለ። ከዛ ውጭ እንግዲህ ሌሎች ነገሮች ትርፍ ናቸው ማለት ነው። ኢየሱስ ላይ ብቻ ቆይ። ፈለገ በጣም ነው የምወድ፣ በጣም ነው የማከብር። እግዚአብሔር ምስክሬ ነው። በጣም ወዳለሁ። ተባረክ ኤርሚሻዬ፣ ወንድምነት ተባረክ። እኔ ወንድሞችን ላስገባና ትንሽ ከልጅ በላት የቀድሙን ግብዣን ተቀብያለሁ። ፈለገ ኤኒታይም ከተወደዱ ኦርቶዶክሳውያን ወንድሞች ጋር ማውራት ከፈለክ ላልከው ችግር የለውም። ስለ ኢየሱስ ከሆነ እኔ ኤኒታይም አሁን ያለበት ጥሩ ነው ከአብዛኛው ፐርሰንት። እሺ እኔ ብዙ አይደብረኝም። በዚህ መናገር ፌስ ማድረግ ምናምን በጣም አፕሪሺየት የሚደረግ ነው። እሺ ተባረክ የሚደረግ ነው። ፌስ ማድረግ እንደዚህ ማውራት አንደኛ ለሌሎችም ትምህርት ይሆናል፣ ሁለተኛ ደግሞ ጥሩ ነው። ምን ላይ ነን ያለ ነው የሚለው ለእኛም ለአንተም ትምህርት ነው። ተባረኩ። ወዳችኋለሁ። የፈለገን ግብዣ ተቀብያለሁ። ፎሎ አድርጌያለሁ። ፈለገዬ በውስጥ እናወራለን። እኔ ደስ ባለ ቀን ስለ ኢየሱስ ከሆነ እኔ ኤኒታይም ለማውራት ፎሎ መልሼልሃለሁ። ፎሎ ባትመልስ እንጂ እኔ እኮ ቀድሜ ፎሎ አደረኩ። አንተ እኔ እኮ 900 ምናምን ሺህ ነኝ። ትቀልዳለህ እንደ አንተ ምን አይነት ሰው ነው? እኛ ገና ጀማሪ ነን። እሺ ምንድነው መሰለህ እንዳልክ እኔ የፈለግኩት ያው ከዚህ በፊት ኦርቶዶክስ ወንድማችን ያው እግዚአብሔር ባወቀው እንግዲህ እውነት ገብቶኛል ብለህ ደግሞ አንድ እርምጃን ተራምዳል እንግዲህ እና እኛ እንደ ቤተክርስቲያን ልጆች ምንድነው ያሰብነው? ለምሳሌ እንዳልክ ወንድማችን ነው ሰው ኦርቶዶክስ ቤተክርስቲያንን ከዚህ በፊት የሚያውቃት ከሆነ ኦርቶዶክስ ቤተክርስቲያን ይህ ትምህርቷ ከመጽሐፍ ቅዱስ ውጭ ነው። ፕሮቴስታንት እንደሆነ ያደረገኝ ወይም ደግሞ ከኦርቶዶክስ ቤተክርስቲያን እንደወጣ ያደረገኝ ነገር
ይሄ ነው ብለህ ቀርበ እንድታወራ እንፈልጋለን። እግዚአብሔር ኢየሱስ ጋር ነው የመጣሁት። ከኢየሱስ የት ልሂድ ፈለገ እንዴ? እኔ አሁን ወዴት ሂድ አልኩኝ እንዳልክ እኔ ከኢየሱስ የት እንደሄድ ነው የምጠራኝ? ደግሞ አትቆሳተር እያሉ ነው። ለምን ማስቀው ፈለገ? ግን ቆይ ለምን ማስቀው ፈለገ? ለምን ማስቀው እንዴ? ኧረ እኔ እስቃለሁ። በጣም ተጫዋች ነኝ በነገራችን ላይ ስለ እውነት። አሁን እኔ መንገድ ላይ ባገኘ ፈለገ ብዬ እቅፍ ነው ማድረግ፣ ወንድሜ ብዬ ቀውጢ ነው ማድረግ። ፊትህን ካወቁት ምናልባት ፊትህን ካላወቁት ሌባ ያንተ ፊት አለ እንደዚህ ዳቦ ፊት፣ የዝክር ዳቦ፣ የደጀ ሰላም ዳቦ ፊት። እኔ ነው ልደትን ነው ማን ነው ልደትማ አይለ ልደትን ቡና ጋብዤዋለሁ እኮ ታውቃለህ። ወይኔ ቡና ጋብዤው ምሳ ጋብዤው ልደትን ወይኔ ወይስ ወደ አይ እንትኑ ቁም ነገሩ እንደመሰለ እንዳልክ የሚመች ከሆነ ነው። የማይመች ከሆነ ችግር የለውም አናስገድድም። ግን የሚመች ከሆነ ኦርቶዶክስ ቤተክርስቲያን የወጣበት ትልቁ ሪዝን ይሄ ነው። ምክንያቱም ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለህ ደፍረህ የምታወራው ነገር ካለ አንተ ጥያቄ ሆነ እኛ ተጠያቂ ሆነ መተህ እንድታወራ ስለምንፈልግ ነው። እና መቼ ይመችሃል? ደስ ይለኛል። እኔ ቴክስት አደርግልሃለሁ የሚመቸኝ ቀን። በውስጥ ፎሎ ስላደረኩ ስልክንም ታስቀምጥልኛለህ፣ እደውልልሃለሁ። ኤርሚዬን ያው ስለምንተዋወቅ ከኤርሚ ጋር ደውልልሃለሁ። ለኤርሚ እወደዋለሁ፣ በጣም ነው የምወደው። ሁለታችሁንም እወዳችኋለሁ። ሌሎችም የተወደዱ ኦርቶዶክሳውያን ወንድሞች እህቶች በጣም እወዳችኋለሁ። ከጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ። ቻው። አሜን። ኤርሚና ይላል ዲያቆን እስጢፋኖስ ወንድማችን ከየት ቤተ እምነት ነው የመጣኸው እንዴ? በኢየሱስ የተወሰኑ ነገሮችን ትንሽ ብንመለከት ደስ ይለኛል። እንዳልኩ ሲወጣ ጠብቃ ለቀቀችው። አንበሳ ይፈራል ብለሽ ኖር ነው። የተወሰኑ ነገሮችን ላንሳ ካረበሽኩ። ግን ምናልባት አንተ ሌላ ፕሮግራም ካለ መውጣት ትችላለሁ። እሺ የተወሰኑ ነጥቦችን ብቻ ላንሳ። የተወሰኑ ለምን ትንሽ ሚስ አንደርስታንዲንግ ስለነበረ ማለት ነው። የመጀመሪያው ኦርቶዶክሳውያን የሚያፍሩባቸው መጽሐፍቶች አሉ። ትንሽ ላወራባቸው ፈልጌ ሰዓት ስላልበቃኝ እና ኦርቶዶክሳውያን የሚያፍሩባት መጽሐፍቶች አሉ እንዳይወጡ ምናምን የሚሉ ነገሮችን ሰምተን ነበረ። እግዚአብሔር በሚያውቀው ያፍሩበታል የሚሉት መጽሐፍ ይሄ ነው። ይተሻሹታል፣ ይስሙታል የሚሉት መጽሐፉ ይሄ ነው። ይሄው እኔ ፈለገ አትናቴዎስ እሳለመዋለሁ። እንዲህ ሳረግ ቅር የሚለው ሰው ካለ ምንም ማድረግ አልችልም። ምክንያት የሆነው ግን መጥቶ ይሄ መጽሐፍ እርኩስ ነው፣ ይሄ መጽሐፍ ደግማለሁ እርኩስ ነው፣ ከመጽሐፍ ቅዱስ ጋር ይጻረራል የሚል ሰው ካለ ግን መጥቶ ከኔ ጋር መውራት ይችላል። ኤኒታይም ይሳለሙታል ምናምን ወንጀል አይደለም። ይሄው እንሳለማለን። እሺ እቺን ልሳለማት ብዬ ነው ያወጣት። ሌላኛው ፈለገ አትናቴዎስ 66 መጽሐፍ ቅዱስ እርኩስ ነው ምናምን ብሏል የሚል ነገር ሲነሳ ነበረ። እኔ 66ቱ መጽሐፍ ቅዱስ እርኩስ ነው ኢየሱስ ክርስቶስን ከማያምኑ አይሁዶች ጋር ማለት ልክ እነሱ ማርቆስ 3:22 ላይ ቤልዙቤል አለበት በአጋንንት አለቃ አጋንንትን ያወጣል ምናምን ብለው በእርሱ ላይ ሐሰትን ሲናገሩ እንደነበረ ማለት ነው። ሰዎች ተነስተው እንደዛ ቢሉ እኔ ከነዛ ጋር ህብረት የለኝም። ባጭሩ ቃላቸው እርኩስ ነው። በተመሳሳይ ይሄን መጽሐፍ በውስጡ ኢየሱስ ክርስቶስ አንድ አብዷል የሚል ሐሳብ አለው። ሁለተኛ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። ደግሞ አለው በስላሴ አካላት መካከል አብ እኛ ድርጅት የሆነ ስላሴ አናውቅም። ይቅርታ ላገላለጽ ማለት ስራ አስኪያጅ ያለው ከዛ የቦርድ ጸሐፊ ከዛ የሆነ እንትን ያለው ምናምን እንደዚህ ነገር አናውቅም። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሐሳብን የያዘ መጽሐፍ ነው። ይሄን ብቻ ላሳያችሁ። ኤርሚ ብዙ ሰዓት አልይዝም። እሺ
ኧረ እንዴ በደንብ እንደ ቴዶ ታስቆመኛለህ ትላለህ። ለገይ በደንብ እንትን እኔ ብዙ ምክንያት የሆነው እንዲረዱት ነው። አንዳንድ ጊዜ በፍቅር የሚከታተሉ ፕሮቴስታንት እህቶች ወንድሞች የሆነ ጸያፍ ቃልን የተናገረን ከመሰላቸው አየህ የሆነ ጥላቻን ያነግቡና እኛን ማዳመጥ በፍቅር እንዲያደርግ እንዴት አድርጌ ላሳያችሁ? ይህ ነገር ካሜራው እንዴት ነው የሚዞረው? ከታች ሞር የምትለው ንካትና ካሜራ ቀስ ብለሽ ንገሪኝ። ሶስት ነጠብጣብ አለ ሞር የሚል ከታች። ከዛ እሱን ስትነካው ፍሊፕ ካሜራ ነው የሚመጣው። እኔ መቼ እኔ በስመ አብ ምንም ላቀው አልቻልኩም። ቃልዮት ያሰማልን ወንድማችን እድሜ ጉዶኝ ነበር። ለዘመናት ነው ያላወቅኩት ይህን ነገር። እሺ ተወዳጆች፣ ይሄ በእጄ ላይ የምትመለከቱት መጽሐፍ አዲስ መደበኛ ትርጉም መጽሐፍ ነው፣ ከማጥኛ ጽሑፍ ጋር ተብሎ የተጻፈ። ኦኬ፣ ይህንን መጽሐፍ ቅዱስ መጽሐፍ ነኝ ማለት ግዴታ የለብንም። እዚህ ጋር የምትመለከቱት አንደኛ ቆሮንቶስ ምዕራፍ 15 ነው፣ ቁጥር 28 ላይ ያለው ቃል እንዲህ ይላል። እንደዚህ ቀረብ ለማድረግ እንሞክር። እሺ፣ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉ ላስገዛለት ለእርሱ ይገዛል የሚለውን ሀሳብ የፕሮቴስታንት ወንድሞቻችን ስኮላሮች እዚህ ላይ ያብራሩታል። ይሄ የምታዩት ተወዳጆች ከመስመሩ በላይ የምትመለከቱት የመጽሐፍ ቅዱስ ዋና ክፍል ነው። ከዚህ ከመስመሩ በታች ደግሞ የምትመለከቱት የፕሮቴስታንት ስኮላሮች ያስቀመጡት ትርጉም ነው፣ ማብራሪያ ማለት ነው። እና እዚህ ላይ ወልድ ራሱ ለእርሱ ይገዛል የሚለውን ሀሳብ ሲያብራሩ ይኸው 15:28 ይነበባል። ሁላችሁም ተከታተሉ። ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር ለአብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ይላል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ተመልከቱ፣ ከአብ ያንሳል ማለት አይደለም ብሎ ካስቀመጠ በኋላ ከእንደገና ይህንኑ ሀሳብ ከእንደገና ያፈርሰዋል። ሶስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው ካለ በኋላ ይኸው ይታያል። እዚህ ጋር በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ይኸው በሥላሴ የታለ? ይኸው በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። እንዲህ አይነት ትምህርተ ሥላሴን የያዘ ቅዱስ የሆነ መጽሐፍ የለንም። መጽሐፍ ቅዱስ ከዚህ እውነት የራቀን ሀሳብ ነው የሚያብራሩ፣ በተለይ በትሪኒቲ ላይ ማለት ነው፣ በትምህርተ ሥላሴ ላይ። ስለዚህ እንዲህ አይነቱ የሰዎች ሀሳብ የተጨመረበትን ልክ ከዚህ ቀደም እንዳልክ ሲናገር እንደሰማችሁት ከመጽሐፍ ቅዱስ ላይ የሰዎች ሀሳብ ከተጨመረ እርጉም ነው እንዳለ ሁሉ በራሱ አንደበት ላይቭን ሪከርድ ያደረጋችሁቶች ወንድሞች ከእንደገና ወጣችሁ ተመልከቱት። በተመሳሳይ ከዚህ የመጽሐፍ ቅዱስ ሀሳብ ላይ ማለትም በትምህርተ ሥላሴ ላይ ካለው ሀሳብ ላይ የተጨመረ የክደት ትምህርት በአጠቃላይ እርጉም ነው፣ የተረገመ ነው። ምንም እናንቆለባበሰው ነገር የለም። ሌላው ለማሳየት ያክል በዚሁ መጽሐፍ ቅዱስ ላይ ስለ ጌታችን ኢየሱስ ክርስቶስ ምን የሚል ሀሳብ ተቀምጧል። ይሄ የምትመለከቱት መጽሐፉን እንድታዩት ያክል ነው። በመጽሐፍ ደረጃ ስላወገዝ ነው ማለት ነው። ይሄ የምትመለከቱት የሉቃስ ወንጌል ምዕራፍ 8 ነው። የሉቃስ ወንጌል ምዕራፍ 8 ነው። በባለፈው እንደዚህ የሚል ሀሳብ የለም ምናምን ሲሉ ነበረ። እንመልከተው። ቁጥር 19 ይኸው ምን ይላል? ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ። እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም ይላል። ይህ ሀሳብ ይህንን የመጽሐፍ ቅዱስ ክፍል የፕሮቴስታንት ስኮላሮች ምን ብለው እንደተረጉሙት እንመልከት። እዚህ ጋር ሁላችሁም ተመልከቱ። የኢየሱስ እናትና ወንድሞቹ መጡ ይላል። ከዛ የማርቆስ 3:1 ላይ ማብራሪያ ይመለስ ይላል። ይህንን የእነሱን ትርጓሜ ከመጽሐፍ ቅዱስ ሀሳብ ጋር ለማጋጨት ማርቆስ 3:1 ላይ ተመለሱ ይላሉ። ማርቆስ 3:1 ላይ ተወዳጆች የኢየሱስ እናትና ወንድሞቹ ተብሎ የተጠሩ ሐዋርያት ሳይሆኑ
ዘመዶች ተብለው የተጠሩ ሌሎች አካላት ኢየሱስ ክርስቶስን አብዷል እንዳሉ፣ በተመሳሳይ ደግሞ በአጋንንት አለቃ አጋንንትን ያወጣል እንዳሉት ይናገራል ክፍሉ። የኢየሱስ እናትና ወንድሞቹ ግን አይልም። እዚህ ጋር በጣም የሚገርማችሁ ነገር መርሳት የሌለበት ነገር እመቤታችን ቅድስት ድንግል ማርያም የክርስቶስ ኢየሱስን ጌትነት አሜን ብላ የተቀበለች እናት ነች። የመጀመሪያዋ ፍጥረት ነች የኢየሱስ ክርስቶስን ጌትነት አሜን ብላ ስትቀበል። ኦኬ ሰው ምን ይላል? የኢየሱስ እናትና ወንድሞቹ መጡ ይልና ማብራሪያ ይመለስ ይላል። ከዛ ወደ ኢየሱስ የመጡበት ዓላማ እነማ? ማርያምና ወንድሞቹ ተብለው የተጠሩት። ወደ ኢየሱስ የመጡበት ዓላማ በማርቆስ 3 ላይ ተገልጿል ካለ በኋላ ይኸውም ይታያችኋል እዚህ ጋር ይኸው አብዷል በማለት ይኸው አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም ይላል። እንደ አሉባልታም ተደርጎ ነው የተቀመጠው ሐሳቡ። ባጭሩ የጌታችን ኢየሱስ ክርስቶስ እናት የሆነችው ድንግል ማርያምና ወንድሞቹ ተብለው የተጠሩ ሐዋርያት ኢየሱስ ክርስቶስ አብዶ ይሆናል ብለው በየትኛውም የመጽሐፍ ቅዱስ ክፍል ላይ ተጠራጥረው አያውቁ። ይሄ አንድም የክርስቶስ ኢየሱስን ባህሪ ዝቅ ያደርጋል፣ ሁለትም ደግሞ የእናታችን የቅድስት ድንግል ማርያምን እንዲሁም ደግሞ ወንድሞቹ ተብለው የተጠሩ የሐዋርያትንም ጭምር ደግሞ ክብር እጅግ በጣም ዝቅ የሚያደርግ በግምት በገማቾች የተጻፈ ሐሳብ ነው። አንድ የመጨረሻ ብቻ ነገር ላሳያችሁ፣ ምክንያታዊ ሆነን እንድናወራ ማለት ነው። ሶሪ በጣም ሰዓት ስለያዝኩኝ። እሺ እዚህ ጋር የምታዩት ትንቢተ ኢሳይያስ ነው። ትንቢተ ኢሳይያስ በትምህርተ ሥላሴ ላይ ስህተት አሳይቻችኋለሁ። በነገረ ክርስቶስ ላይ ስህተት አሳይቻችኋለሁ። ነገረ ማርያም ላይ ደግሞ በጣም ምን ያክል ጥላቻ ያነገበ መጽሐፍ እንደሆነ ተመልከቱ። ይሄ የምታዩት ትንቢተ ኢሳይያስ ምዕራፍ 7 ነው። ምዕራፍ 7 ቁጥር 14ን ተመልከቱ ፕሊስ። 14 እሺ ምን ይላል? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ይላል። ነቢዩ ኢሳይያስ በትንቢት ቃል የተናገረላት ይህች ቅድስት ሴት ማነች? ተወዳጆች ሁላችሁም ኮሜንት ሴክሽን ላይ ጻፉት። ይህች ቅድስት ሴት ማናት? ስለዚህ ጌታ ራሱ ምልክት ይሰጣችኋል የተባለላት፣ እነሆ ድንግል ትጸንሳለች የተባለላት፣ ወንድ ልጅም ትወልዳለች የተባለላት፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረላት ይህች ሴት ማናት? ትንቢቱ እንደተፈጸመ የማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ ይናገራል። ዞሮ ዞሮ ግልጽ ነው። እናታችን ቅድስት ድንግል ማርያም ናት። ይህ ስም ሲጠራ ራሳቸውን የሚያዞራቸው አረፋ የሚደፍቃቸው አንዳንድ አካላት እዚህ ላይ ምን ብሎ አስቀመጡ? ክህደት ነው። በደንብ ተመልከቱ። 7:14 ያስቀምጡና ድንግል ይህች ሴት ማነች የሚለውን ሲፈቱ የኢሳይያስ የመጀመሪያ ሚስቱ ሻርያሱብን ከወለደች በኋላ የሞተች ይመስላል። ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። የኢሳይያስ ሚስት ማለት ነው። ከዛ በዘፍጥረት 24:43 ላይ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሳለች ካለ በኋላ እዚህ ላይ የተጠቀሰችው ሴት የድንግል ማርያም ምሳሌ which means ድንግል ማርያም ናት እያለ አይደለም፣ የድንግል ማርያም ምሳሌ እንደሆነች ያረጋግጥልናል። አማኑኤል የሚለውን ደግሞ ሲፈታ ምን ይላል? እግዚአብሔር ከኛ ጋራ ነው የሚለው ስም አካዝ በጠላት በተከበበ ጊዜ እግዚአብሔር ከከበባው እንደሚወጣው ተስፋ የሚሰጥ ቃል ነው ይልና ፕሊዝ ተከታተሉ። አማኑኤል የሚለው ስም በዚህ የመጽሐፍ ቅዱስ ክፍል ላይ እንደገና ተጽፎ እናገኘዋለን ካለ በኋላ የማህር ሻላል ሃሽ ባዝ ሌላ ስምም ሊሆን ይችላል። የኢሳይያስ የልጁ ሌላኛው ስሙ ሊሆን ይችላል። ምን የሚለው አማኑኤል። ስለዚህ ይሄ ትንቢት የተነገረለት ሴት ማን ልትሆን ትችላለች እያለ ነው ይህ ክፍል። የነቢዩ ኢሳይያስ ሚስት ሁለተኛ ሚስት ሆና የተዘጋጀችውን ልጃገረድ የሚያመለክት ነው የሚል ነው። እንዲህ አይነቱ በክደት የተሞላ መጽሐፍ የትኛውም ሰው መጽሐፍ ቅዱስ ብሎ የመጥራት ግዴታ የለበትም። ቅድም ፈለገ አትናቴዎስ መጽሐፍ ቅዱስን ርኩስ ነው ብሏል። በፍጹም መጽሐፍ ቅዱስን ሳይሆን እንዲህ አይነቱን በሰዎች ሀሳብ የተሞላ ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ በባይብሊካ ኢንተርናሽናል ዝም ብሎ ጀስት ገንዘብ ተሰብስቦ እንዲሁ በዘፈቀደ የታተመውን መጽሐፍ ግን አዎ መጽሐፍ ቅዱስ ነው አንለውም። ቅድም እንዳለውም ደግሞ በዚህ መጽሐፍ ላይ የጨመረ እርጉም ነው እርኩስ ነው እንዳለ ሁሉ አዎ እርኩስ ነው። እንዲህ አይነቱም ደግሞ ሐሳብና ትርጓሜ በአጠቃላይ የረከሰ ነው ብለን እናምናለን። ቅድም ወደ ነበረው የነገረ ድነት ሐሳብ በቃ እንመለስ። ይሄ በጣም አመሰግናለሁ። ቅድም ትንሽ ሶስተኛው ግን አንደርስታንድ አላደረኩትም። ምን ተብሎ ነው የሚፈታው ቤተክርስቲያን? which means አሁን ትንቢት ለምሳሌ
ትንቢት ሁለት አይነት መልክ ነው ያለው አይደል? ለምሳሌ ስለ ጽዮን ሲናገር አደሴም ታይም ስለ ጽዮንም ይናገራል፣ ግን ደግሞ ትንቢት ይሆናል አይደል? ትክክል። ልክ እንደዛ የተፈታ ነው ሶስተኛ ወይስ ስላልገባኝ ነው ትንሽም ይሄኛው ለምሳሌ የመጀመሪያ ሁለተኛ የታጨች ሚስቱ ነች የሚል አለ ባይብል ላይ ቀድሞ ተጽፏል። የኔ ኔትወርክ ይሰማል አይደል? ሶሪ በጣም እሺ። እሺ አንድ መርሳት የሌለበት ነገር ምንድን ነው? በመጀመሪያ ነገር ህዳጉ ላይ ያነበበው ነገር በአጠቃላይ ሰዎች ከልባቸው አፍልቆ የተናገሯቸው ፕላስ ደግሞ እያንዳንዱን ንባብ ገጽ በገጽ ደግማቸው አንብቡት ይመስለኛል፣ ሳይሆን አይቀርም ሊሆን ይችላል በሚል የተቀመጠ እንጂ ነው በሚል በአራት ነጥብ የተቀመጠ ሀሳብ አይደለም። ለመሆኑ ይሄ ትንቢት የተነገረው ለማን ነው ካልን በቀጥታ የሚናገረው ለእመቤታችን ነው። ለምን እንደዛ አለን? ኦኬ ለምን እንደዛ ተናገረን? ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ስንመለከት ነቢዩ ኢሳይያስ በትንቢት ቃል ሲናገር እንደዚህ ይላል። ኦኬ ምን ይላል? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አማኑኤል ምን ማለት ነው? እግዚአብሔር ከኛ ጋር ነው ማለት ነው። ኦኬ ጌታ ራሱ ምልክት ይሰጣችኋል ነው ያለው። አንዲት ተራ የሆነች ሴት ስለምትወሉ ልጅ ጌታ ምልክት ሆኖ እዚህ ጋር የሆነ ነገርን ያሳያችኋል እያለን አይደለም። ነቢዩ ኢሳይያስ በትንቢት ቃሉ እነሆ ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል ተብላ የተጠራችው ሴት ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አምላክ ትጠራዋለች፣ አማኑኤል ብላ ትጠራዋለች ይላል። ይህ የመጽሐፍ ቅዱስ ክፍል ለየትኛው የመጽሐፍ ቅዱስ ሀሳብ በትንቢት የተነገረ ነው ስንል ለራሱ መጽሐፍ ቅዱስ ይመልስልናል። ምንም የሚያሻማ ነገር አይደለም። በማቴዎስ ወንጌል ምዕራፍ 1 ከቁጥር 20 ላይ ከቁጥር 20 ጀምሮ ስንመለከት እርሱ ግን ይህን ሲያስብ ይላል፣ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ። ከዛስ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ ከማን ዘንድ? ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆነ። ስለዚህ ያ ትንቢት የተነገረው ኦኬ አሁን እዚህ ገጸ ንባብ ላይ ላነበብነው ክፍል ይፈጸም ዘንድ ነው። ኦኬ ይሄም ደግሞ ሀሳብ እዚህ ላይ መልአኩ የተናገረው ሀሳብ ቃል በቃል ገጽ በገጽ የተፈጸመው በነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ በትንቢት ቃል የተናገረው ትንቢት ይፈጸም ዘንድ ነው። ቁጥር 23 ላይ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜው ምንድን ይላል? እግዚአብሔር ከኛ ጋር ነው፣ እግዚአብሔር ከኛ ጋር ነው ማለት ነው ይልና ያስቀምጧል። ስለዚህ ይሄ ትንቢት ቃል የተቀመጠው ወይም ደግሞ ነቢዩ ኢሳይያስ ጌታ ራሱ ምልክት ይሰጣችኋል ብሎ የተናገረው እናታችን ቅድስት ድንግል ማርያም ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ጸንሳ በድንጋሌ ስጋ በድንጋሌ ነፍስ ጸንታ ጌታችን ኢየሱስን እንደምትወልደው ትንቢት ለመናገር እንጂ ስለሱ ሚስት ስለሚያገባት ከዛ ስለሚወልዱ ልጅ እየተናገረ አይደል። ይሄ በጣም ቢግ ሼም በነገራችን ላይ የማርያምን ስም ላለመጥራት እርሷን ድንግል ብሎ ላለመጥራት ክርስቶስን ስትወልድ በድንግልና ስንጸሰው በድንግልና ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ድንግል መሆኗን ላለመጠየቅ ወይም ደግሞ ያንን ላለመመስከር የሚደረግ መንደፋደፍ ነው የሚባለው እና ይሄ በጣም ፍጹም ስህተት ነው። ከዛ አንጻር ኢንጀነራል ይሄ መጽሐፍ ቅዱስ ልንለው አንችልም ነው ባጭሩ። የተቀደሰ መጽሐፍ ነው አንለውም። ትንሽ ሚስ አንደርስታንዲንግ እንዳይፈጠር ስል ነው ተወዳጆች፣ ይቅርታ። እሺ በነገረ ድህነት ትምህርት ላይ ብዙ ማለት የምፈልገው ነገር አለ። የእድሜ እድል ልስጥና አንተም የተወሰነ ነገር በል። ኑሐሚነታችን እንደምን አለሽ? በጣም ነው የሚገርመታችን። በጣም ከረጅም ጊዜ በኋላ እንዴት ነው ትበይ? እንዴት ነው ዲያቆን? በቃ ከእናንተ ጋር ላይቭ ላይ ምናምን ስገባ እኩያችሁ ታረጉኝ ነገር በጣም ይገርም። ስትጠሩ እስኪ እንዴት ነው ትበለኝ እስኪ ኤርሚ። እግዚአብሔርን ፎቶ አውጣለሁ። እግዚአብሔር ችግር አይደለም ነው ኤርሚ። እንዴት ነው
ፈለገኝ ኑሐሚን ታለሽ በጣም ረጅም ጊዜ ጌታም ስላየሽ በጣም ደስ ብሎኛል። አንዴ የተነሳ ሀሳብ ስላለ ዛሬ ጨምር ወሂድ አንዴ ኡስታዝ ወሂድ አቃቤ እስላም ምናምን የምትሉ የምትጽፉ ሰዎች አላችሁ። ሀሳባችሁን በጣም ሪስፔክት እናደርጋለን። ግን አኬ ጠርቶት እንደዚህ አፉን አጣሙ የጠራኝ አልመጣም ያለ ሰው ነው እሱ ሰው ምናልባት በጣም እንትን ከመሰላችሁ እና እባካችሁ አኬ እየጠራህ ነው ለውይይት ና ብላችሁ በደንብ ጻፉለት። እሺ ያውም እሱ ራሱ በጻፈው መጽሐፍ ላይ በመጽሐፍ ቅዱስ የአንተ እምነት ሳይነካ በእኔ እምነት ላይ ብቻ ችግር የለውም እና ምን አድርገን ነው አንተ በጻፍከው ራሱ ጽፏል ስለ መጽሐፍ ቅዱስ አልሰቀሉትም አልገደሉትም ምናምን ይመስለኛል እንትኑ የርዕሱ እና ያን መጽሐፍ ጽፎ መጽሐፍ ትክክል አይደለም ጽፎ ስለ ኢየሱስ ያለህ መረዳት ናና ከኔ ጋር ተወያይ ብሎ አኬ አይቀርቷል አልመጣም ብሎ ቀርቷል። ስለዚህ የሚመጣ ከሆነ በጣም በደስታ እኔን ጠይቁ እኔ እቀጣለሁ አኬ አልወያይም ካለ ማለት ነው። እሺ ረጅም ጊዜ ሆኖታል ባይ እንደዛ ነው ወንድሞቼ እወዳቸዋለሁ። ቀጣይ ፈለገኝ ይበታል ኤርሚ ካላስቸገርኳችሁ ምን ላንሳ የተወሰኑ ነጥቦችን ቅድም ስለ ሳልቬሽን የተነሱ ሀሳቦች ላንሳና ሬት ልውጣ። ምንድነው ተወዳጆች ቅድም በተደጋጋሚ ሲነሳ የነበረው ሀሳብ ምንድነው? አንድ ሰው ለመዳን ምን ማድረግ አለበት? በጣም ደስ በሚል ሁኔታ ሲበራራ ነበር። አንድ ሰው ለመዳን በመጀመሪያ በክርስቶስ ኢየሱስ ማመን አለበት። ከዛ በኋላ በተደጋጋሚ ሲነገር እንደሰማችሁት ወንድማችን ሰዎች ምንም አይነት ስራ መስራት አይጠበቅባቸውም። እንደውም እንዴ ምንም አይነት ስራ መስራት አይጠበቅብንም እያልከን ነው እንዴ ብሎ ጠያቂው ሲጠይቅ ምን አሳሰብ አሁን ይሄ ጉዳይ የሚሉ ምላሾች ናቸው ሲመለሱ የነበሩት። ምን አሳሰብ አሁን ኃጢአት እሰራለሁ ወይ ሳልሰራ ለምን ያሳስባል? እኔ አሁን ይኸው ስንት ዓመቴ አንድ ጊዜ ጌታን ተቀበልኩት ይኸው እስካሁን ዘፈን ምንም የሚባል ኃጢአት ውስጥ ራሱ አልገባም የሚሉ ሰዎች ሲንጸባረቁ ነበር። ልክ ራስን እንደ ፍጹም አድርጎ የመቁጠር አይደለም ምንም ኃጢአት እንደማይሰሩ አድርጎ የመቁጠር ነገሮች ሲንጸባረቅ ነበር። ባጭሩ የነገረ ድነት ትምህርታችን ምንድነው? አንድ ሰው ለመዳን ምንም መስራት ያለበት ምንም አይነት ነገር የለም። ኦኬ ለመዳን ሰዎች በክርስቶስ ኢየሱስ ማመን ብቻ ነው የሚጠበቅባቸው። በክርስቶስ ኢየሱስ ካመኑ በኋላ ምን ማለት ነው? ቅርንጫፍ ከሆኑ በኋላ ግን በመልካም ስራ መጽናት አለባቸው። በበጎ ስራ የማይጸና ሁሉ እዚህ ውስጥ ያላችሁ ክርስቲያኖች በአጠቃላይ ከዚህ በኋላ መፈክራችን በበጎ ስራ የማይጸና አንድ ጊዜ በክርስቶስ አምኛለሁ ዋን ሴቭድ ኦልዌይስ ሴቭድ አንድ ይድኛለሁ ስለዚህ በቃ ሁሉ ጊዜ ምድናለሁ ምንም አይነት ኃጢአት ብሰራ ግብረ ሰዶሜ ቢሆን ኃጢአትን ብሰራ ብሰርቅ በዋሽ ብበድል ነፍስ ባጠፋ ማንም ያገኘሁትን ድነት ሊነጥቀኝ አይችልም ለሚሉ ሞኞች ለሚሉ ከንቱ ለሆኑ ሰዎች ልክ ያዕቆብ እንደዛ ብሎ እንደጠራቸው ማለት ነው። ሁላችሁም ከዚህ በኋላ ይሄ መፈክራችን ነው። ሰዎች በክርስቶስ ኢየሱስ አምነው መልካም ስራን የማይሰሩ ከሆነ ይወገዳሉ። ይህንን ቃል እኛ ኦርቶዶክሳውያን አይደለንም በቀይ ቀለም አድምቀን የጻፍነው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ በመጀመሪያ እርሱ የወይን ግንድ መሆኑን ሜንሽን ያደርጋል። እናም ልብ በሉ ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃሉ which means ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ በክርስቶስ ኢየሱስ አምነው ቅርንጫፍ ከሆኑ በኋላ መልካም ፍሬን የሚያፈሩ ከሆነ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር አብ አብዝተው እንዲያፈሩ ያጠራቸዋል። መልካም ፍሬን የማያፈሩ ከሆነ ግን 5 ፊደል ብቻ ይወገዳሉ። አለቀ። ከዚህ በኋላ ይሄንን ሁላችሁ ኦርቶዶክሳውያን በገባችሁበት ቦታ ሁሉ ሜንሽን ልታደርጉት ይገባል። ይወገዳሉ። በክርስቶስ ኢየሱስ አምነው ሰዎች መልካም ፍሬን የማያፈሩ ከሆነ ይወገዳሉ። አጭርና ግልጽ። አመሰግናለሁ ኤርሚ። ኑሐሚን ተወዳጅ ስላየሁሽ በጣም ደስ ብሎኛል። ረጅም ሰዓት ስለተቀመጥኩ ልረፍ ብዬ ነው። አንተም ደግሞ ትንሽ አለደለ እንደው ሰዓቱን ጊዜውን ልስጣችሁ ብዬ ነው። ኧረ ተው በእግዚአብሔር ፈለገ የሆነ ነገር አለ ማለት ወይ ሚስትህ ምንድን ነው ቆንጆ ነው ምናምን አለች እንዴ?
እኔ እኮ ሚስት የለኝም። እኔ ጳጳስ ለመሆን ራሴን እያዘጋጀ ያለው ሰው ነው። አስመሰለባት ታዲያ ቢገፍረ ቁንጅና ላውጣው ኤርሚ ላውጣው ውበት ይዋሻል የፈለገ የኔ አባት እግዚአብሔር ያክብርልኝ። ኤርሚ አንተንም ቃሎች ያሰማልን። ታሪክ ውይይት ነበር። አሜን። ፈለገ ደስ ብሎኛል ስለመጣ ነው። አታስገባ ምን ይላሉ ብዬ ቢደብረኝ ነበረ፣ ግን ቴዲ የፈጠነ አስገባዋል። ጥይቄ ነው አክቹዋሊ ሰው እያለ ዝም ብለህ አክሰፕት ካልከው እንደዛ ነበር እና ጠይቄ ነው እና እንትን ያልኩት ደስ ብሎኛል ስለመጣ ፈለገ ቃሎት ያሰማልን ወንድማችን። በአሚን እድሜ አንተንም ቃሎች ያሰማልን። ኑ ተወዳጅ እሺ እሺ ሰላም ደሩ። እሺ ዳን አሜን። ሰላም እሺ ለወንድምና ለእህቶቻችን ጊዜውንና እድሉን እንስጣቸው በማለት ነው። ኦኬ ቀሲስ አሉ እንደው እኛ ያጣመምነውን ደግሞ ለሌሎች ወንድሞች ሲድል እንስጥ። ላጽ ብለን የወጣ ነው። ለምንድን ነው አንዳንዴ ገብተን የሆነ ሰዓት ምናምን መያዝ የለብንም ትላላችሁ። ኤኒዌይስ በጣም እንግዲህ መልካም ነው። ወንድማችን ቴዲሻም መጥቶ እንደውም ስለ ዝማሬ ሁሉ አነሳለሁ ብሏል። እንግዲህ ኦርቶዶክስ ጉዱ አፈላ። ምንድን ነው ለተክለ ሃይማኖት ለአርሴማ ምናምን የምዘምሩት ምናምን ልንባል ነው። ጉድ መጺሁ ከዛ ደግሞ ስለ ስዕላት ልንጠየቅ ነው። ስለ ስግደት ሁሉ ልንጠየቅ ነው። እና በጣም ደስ ይላል። እግዚአብሔር አምላክ ወንድማችን ቴዲንም ያበርታለን። ሰው እንዲህ በተረጋጋ መንፈስ አያችሁ። ሰው ለሆዱ ማያድር ከሆነ ሰው እውነተኛ በእውነት እውቀትን የሚፈልግ ከሆነ ልክ እንደዚህ ነው ጠያቂ የሚሆነው እንጂ ኦርቶዶክስ ስል ልጆቼና እናቴ ተሰደቡ አይልም። ይሄ ትንሽ አንዳንዴ ከራብ የተነሳ የሚመጣ ክስ ነው እና በጣም አሪፍ ነው። ወንድማችን እንዳልክም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸውን ትምህርቶች እንግዲህ እግዚአብሔር ከረዳው መጥቶ እኛን ይጠይቀናል። ያው እኔ ከኦርቶዶክስ ቤተክርስቲያን የወጡት በዚህ የተነሳ ነው። ለምሳሌ ቅድም እሱ ፊት እኔም አውቄ የተናገርኩት ሀሳብ ምንድን ነው? የማያውቃቸውን ነገሮች እንደሚያውቅ አድርጎ መሳል። አሁን ለምሳሌ ፈለገ አትናቴዎስ እንደው የሰይጣን ጆሮ ይደፈንና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢወጣና ፕሮቴስታንቶች ጋር ቢሄድ እኔ ገርማ ሁሉንም ነገር ነው የማውቀው፣ ምን ግዙን ከኔ የበለጠ ያፍተለትለዋል እንዲህ ምናምን ማለት የለብኝም። የማያውቁትን ነገር መፈትፈት ጥሩ አይደለም እና ወንድማችን እንዳል ግዝን ከኔ የበለጠ የሚያውቅ የለም ሲል እኔም ሆን ብዬ ለእሱ የሚመጥነውን ጥያቄ ልጠይቅ ብዬ ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን ቃል ሲ በግዕዝ በለው ያልነው ወንድማችን ሊመልሱ አልቻለም። አንዳንድ ጊዜ የሆነ የማይሆን ፊገርን ሳንፈጠር ምን ሳንል ራሳችን ሆነን ይኸው ድሮ ኦርቶዶክስ ነበርኩኝ፣ ኦርቶዶክስን በዚህ ልክ አውቃታለሁ፣ ከኦርቶዶክስ ቤተክርስቲያን ደግሞ የወጣሁት ኦርቶዶክስ ቤተክርስቲያን እንዲህ ስለምታስተምር ነው እንዲለን እንፈልጋለን። እኛም ደግሞ በቻልነው አቅም አይ ይሄ ትምህርት እኮ መጽሐፍ ቅዱሳዊ ነው እንዳልክ እንዴት ይሄን ነገር አልተመለከትከውም ነበር የማለት ግዴታ ይኖርብናል። ከዛ በተረፈ በጣም የሚገርመኝን የተወሰኑ ነገሮችን ላንሳላችሁ ተወዳጆች። አንዳንዴ ቅድም የማቴዎስ ወንጌል ምዕራፍ 10ን ስናነሳ አንድ ነገር ትዝ አለኝ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ጌታችን ኢየሱስ ክርስቶስ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል ካለ በኋላ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል፣ ነቢይንም ደግሞ በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል ይላል። ተወዳጆች በዘመናችን አንዳንድ ጊዜ ስፔሻሊ ፕሮቴስታንት የሆናችሁ ወንድሞች ለእናንተ ይሄን ነገር ለህሊናችሁ ጥያቄ አድርጌ ላስቀምጠው። አቡነ ተክለ ሃይማኖትን ታውቋቸዋላችሁ? አቡነ ተክለ ሃይማኖትን ታውቋቸዋላችሁ?
በአሁኑ ሰዓት ብዙ ፕሮቴስታንት የተክልዬ ተቅማጥ ያድናል ምናምን ትላላችሁ ኦርቶዶክስ እያለ የሚቀልድበት ስም ነው እንግዲህ አቡነ ተክለ ሃይማኖት። በእርግጥ ቤተክርስቲያናችን እንደዚህ አይነት ትምህርት የላትም። ለክርስቶስ ደም ያድናል ምናምን የሚል ትምህርትም የላትም። እውነት ለመናገር ቀርቦ ለማውራት እንጂ ብዙዎች ሳያውቁ ነው ብዙ ጊዜ ክስ የሚያነሱት። አቡነ ተክለ ሃይማኖት በጣም የሚገርማችሁ ነገር በደቡብ ክልል በተለይ በደቡቢቷ የኢትዮጵያ ክፍል የጌታችን የኢየሱስ ክርስቶስን ወንጌል ደም እየፈሰሳቸው ዞሮ የሰበኩ አባት ናቸው። በተመሳሳይ ቅድስት አርሴማን ታውቋታላችሁ። በፕሮቴስታንቱ ስቴጅ ላይ አርሴማ ጣዖት ናት፣ ኦርቶዶክሳውያን ጣዖት ነው የሚያመልኩት የሚል ነገር ሲስተጋባ ሰማሁ። ስለ ቅድስት አርሴማ ታውቃላችሁ ፕሮቴስታንቶች? ቅድስት አርሴማ በሕይወቷ በኑሮዋ በተጋድሏ ራሷን የሰበከች ሳይሆን ጌታችን ኢየሱስ ክርስቶስን የሰበከች ቅድስት እናት ነች። እነዚህ ቅዱሳን ስለ ጌታችን ኢየሱስ ክርስቶስ ስጋቸውን ቆርሰዋል፣ ደማቸውን አፍስሰዋል፣ አጥንታቸው ተከስክሷል፣ ብዙ ሕማምን ተቀብለዋል። ልክ ኤፍሬም ቅዱስ ኤፍሬም ሶርያዊ እንደመሰከረ ሰማዕታት በእውነት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ ክርስቶስ ኢየሱስ አፈሰሱ፣ ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ ይላል እና እነዚህ ሁሉ ቅዱሳን ስለ ክርስቶስ ይህን ያክል ሕማምና መከራን ተቀብለዋል። በጣም የሚገርመኝ ነገር አርሴማ ቅድስት አይደለችም፣ እሷን ቅድስት ማለት ለመቀበል ይከብደኛል የሚል ፕሮቴስታንት እዩ ጩፋን ግን የእግዚአብሔር ነብይ ነው ብሎ መቀበሉ በጣም ይደንቀኛል። ስለ እውነት እንደው በጌታ ፊት ነው መነገራችሁ። ስለ እውነት ቅዱስ ተክለ ሃይማኖት በደቡቢቷ ኢትዮጵያ ላይ ወንጌልን ዞር የሰበኩት ቅዱስ አባት አይ በፍጹም እሳቸው ቅዱስ እሳቸው ጻድቅ አይደሉም ብሎ ደፍሮ የሚናገር ሰው ዘይት እና ጨው የሚሸጥለትን ሰው የእግዚአብሔር ሰው ብሎ መጥራቱ እጅግ በጣም ይደንቀኛል። ተወዳጆች አንዳንድ ጊዜ የምንመዝንበት ነገር ትክክል አይመስለኝም እና በቻላችሁት አቅም ፕሮቴስታንቶች ወንድሞች፣ ለምሳሌ ባለቤቶቹ እኛ አይደለን? ምሳሌ ልስጣችሁ። ለምሳሌ አንድ የውጭ ሀገር ዜጋ ሀገራችን ኢትዮጵያ ሲገባ ያ የውጭ ሀገር ዜጋ ራሱ መገናኛ ያለው ህንፃ ጋር ሄዶ ሀገሩ ላሉ ሰዎች የወላችሁ ይሄ የምታዩት ኢትዮጵያውያን የሰሩት አክሱም ሐውልት ነው ብሎ አይናገርም። ኢትዮጵያን አያውቃትም። ስለማያውቃት ኢትዮጵያዊ የሆኑ ሰዎች ናቸው ማስጎብኘት ያለባቸው። ለምሳሌ ላሊበላ፣ አክሱም፣ ሌሎችን ቦታዎች ለእኛ ለኦርቶዶክሲያን ማስቀደሻችን ነው። ለእናንተ ለፕሮቴስታንት ወንድሞቻችን ግን ቅርሳችሁም ጭምር ነው። እናንተ ባታስቀድሱበት ለእናንተ ቅርሳችሁ ነው፣ ንብረታችሁ ነው ማለት ነው። እናንተም ልክ ከኦርቶዶክሲያን እኩል ይሄንን ቦታ የገነባው ገሌ ነው ብላችሁ የማስጎብኘት ሞራሉ አላችሁ፣ ታሪካችሁ ስለሆነ ማለት ነው። በተመሳሳይ ተወዳጆች ስለ ቅዱሳን ባለቤቶቹ እኛ ስለሆነ እንደው ቀርባችሁ በፍቅር ብትጠይቁ አደለ የሆነ የግድ ስድብ ቃል የሆነ ዘለፋ ቃል መውጣት ያለበት አይመስለኝም። ስለ ቅድስት አርሴማ እንደው መታችሁ ብትጠይቁ ክርስቶስን ትከልላለች እንዴት አርሴማ አርሴማ ትላላችሁ ምትሉን ተወዳጆች የሐዋርያት ሥራ መጽሐፍ ላይ ኢየሱስ የሚለው ስም 42 ጊዜ ተጽፏል። ጳውሎስ የሚለው ስም 132 ጊዜ ተጽፏል። ጳውሎስ 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 ተብሎ የተጻፈው ግን የጌታ የኢየሱስ ክርስቶስን ስም ለመከለልና ለመሸፈን አይደለም። ሲጀመር የትኛውም ስም እንደ ድር ቢያደራ ኢየሱስ የሚለውን ስም ሊሸፍነው አይችልም። ግን በተደጋጋሚ ጳውሎስ 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 ተብሎ የተቀመጠው በጳውሎስ ሕይወት የከበረውን ክርስቶስን ለማሳየት ነው። በተመሳሳይ ኦርቶዶክሲያን አርሴማ 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 ቢሉ በዚህ በጣም ወጣትነት እሳት በሆነበት ትውልድ ላይ ብዙ ሴት እህቶቻችን የአርሴማን ፈለግ ተከትለው ሕይወታቸውን በዛ ቃኝተው ክርስቶስ ኢየሱስን በሕይወታቸው ያከብሩት ዘንድ ነው። ልክ አርሴማ በሕይወቷ ክርስቶስን እንዳከበረችው በተጋድሏ ኢየሱስን እንዳከበረችው ሴት እህቶቻችን የጎርማሳ ሽንገላን ንቀው ዘማዊነትን ንቀው የዓለምን ይሄ የፍቅረ ንዋይን ድምፅና ጫጫታ በአጠቃላይ ንቀው ኢየሱስ ክርስቶስን ከፍ ያደረጉት ዘንድ ነው። እና አንዳንድ ጊዜ በጣም ይደንቀኛል። እኔ ጌታችን ኢየሱስ ክርስቶስ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል እያለ ቅዱስ አርሴማ፣ ቅዱስ ተክለ ሃይማኖት፣ ሌሎችም ቅዱሳን ቅዱስ አይደሉም ብሎ በድፍረት የሚናገራፍ እነ እዩ ጩፋን የእግዚአብሔር ነቢይ ብሎ ሲጠራ በጣም ይደንቀኛል። እኔ በግሌ ነው ይደንቀኛል። አንድ ጊዜ ወይዘሮ ገነት የሚባሉ አንዲት እናት እኔ ላይ ብሌ መጥተው ነበረ እና ይገርማቸዋል። እኚህ እናት
ወደ 70 ዓመት ምናምን አካባቢ የሚጠጉ እናት ናቸው። የፕሮቴስታንት እምነት ተከታይ ናቸው። በዚህ እድሜያቸው ጎረምሳው እንዲፈልጋሉ ለማግባት ማለት ነው። ሌላ ነገር አይደለም። እንግዲህ እንደተናገሩት ከሳቸው እንደሰሙት ጎረምሳው እንደን ይፈልጋሉ። በእድሜያቸው እጅግ በጣም ያነሰ ለእሳቸው የልጅ ልጅ የሚያክላቸውን ወንድ ይፈልጋሉ። እኚህ እናት ሪከርዱ ስለተቀመጠ ያው ሁላችሁም ገብታችሁ ማየት ትችላላችሁ። እኚህ እናት እኔ ላይ መጥተው ቅድስት አርሴማ ጣዖት ናት አሉኝ። እኔ በጣም ነው የደነገጥኩት ተወዳጆች። እኚህን ሴትዮ መዝለፍ፣ እኚህን ሴትዮ መናገር አልፈለግኩኝም። ግን አንድ እውነት አለ። የቅድስት አርሴማን ያክል መንፈሴ ተጋድሎ የሌላቸው እኚህ ሴትዮ አርሴማን ጣዖት ሲሉ በጣም ያሰቃል። ምን አይነት ነገር ይሆናል? ልክ ኢየሱስ ክርስቶስን ክፉ አይሁዶችና ጸሐፍት ፈሪሳውያን ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያወጣል ሲሉት እንደነበረው አይነት ክስ ይሆናል። ቅድስት አርሴማ በዘመኗ በጣም ብዙ መኳንንት፣ በጣም ብዙ ነገስታት በስጋ ፍትወት እየፈለጓት ስጋዊ ፍትወትን ገላ በስጋ ፍትወት ሳትደክም የጎልማሶችን ሽንገላ ንቃ ዓለምን ንቃት። ዓለምም እርሷን በዓለም ተንቃ ቅድስት አርሴማም ዓለምን ንቃት። ስለ ክርስቶስ ኢየሱስ ዘመኗን በሙሉ የተጋደለች እናት ነች ቅድስት አርሴማ። የቅድስት አርሴማን ያክል መንፈስ የተጋድሎ የሌላቸው እናት ግን አርሴማ ጣዖት ናት ይላሉ። አንዳንድ ጊዜ በኦርቶዶክስ ቤተክርስቲያን ላይ በጣም 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 የሚዘራ ሐሰት የሆነ ክስ አለ ብዬ ያምናለሁ። በተለይ ፕሮቴስታንት ወንድሞቻችን ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲባል የሆነ እንደው ቸርች ውስጥ ገብተው ዛፍ ይዘው የሆነ ቂቤ የሚቀቡ ወይ ደግሞ የሆነ አለደለ የሆነ ትልቅዬ ድንጋይ አስቀምጦ ምናምን ለዛ ድንጋይ እየሰገዱ ያሉ ጣዖት የሚያመልኩ ያሉ ሰዎች አድርገው እንዲስሉ የሚያደርጉ አንዳንድ ስውት የሆነ አስተምሮ የሚያስተምሩ ሰዎች እንዳሉ ፊል አደርጋለሁና ፕሮቴስታንት ወንድሞቻችን በዚህ አጋጣሚ ጌታችን ኢየሱስ ክርስቶስ እጅግ በጣም ይወዳቸዋል። እኛም ኦርቶዶክሳውያን የዚህ ቅዱስ ቤተክርስቲያን ልጆች ሆነን በአጠቃላይ በክርስቶስ ኢየሱስ ሄዳንን ሁላችን ክርስቲያኖች እናንተን እንወዳቸዋለን እና በተቻለ መጠን እባካችሁን ቅረቡ። በጥላቻ ዓይን ቅዱስ ቤተክርስቲያንን ስትመለከቱ የነበራችሁ ሰዎች በአጠቃላይ ስፒሪቱ ትክክል አይደለም፣ መንፈሱ ትክክል አይደለም። ቀረብ በሉና በፍቅር እናንተ ኦርቶዶክሳውያን እንዲህ አይነት ነገሮችን ታረጋላችሁ፣ መጽሐፍ ቅዱስ ደግሞ እንደዚህ ይላል፣ ይሄ ነገር እንዴት ነው ሲፕሊስ አስረዱን፣ ማወቅ ፈልገን ነው በሉን። እኛ ፈቃደኞች ነን። ኤኒ ታይም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ካላችሁ ኑና ቀርባችሁ ጠይቁን፣ እናወራችኋለን። በፕሮቴስታንቱ ቤት እጅግ በጣም ብዙ ግራ የሚያጋቡ ነገሮች አሉ፣ መጽሐፍ ቅዱስ መሰረት የሌላቸው። በተመሳሳይ እኛ ጥላቻን እየሰበክን ሳይሆን ምክንያቴ የሆነን ይኸው ይሄ ትምህርት ለምሳሌ ፕሮቴስታንቲዝም ስህተት ነው ከምን አንጻር? ይኸው እዚህ ጥቅስ ላይ ምሳሌ ላንሳላችሁ። ለምሳሌ ብዙ ጊዜ ስለ ልሳን ሲወራ ብዙ ፕሮቴስታንት ይበሳጫል። ስለ ልሳን ፕሮቴስታንቶችን ለማብሸቅ ማብሸቅ የሚፈልጉ ሰዎች እንደፈለጉ ያብሽቋቸዋል። እኛ ግን ምክንያት የሆነን ልሳን የተገለጠ ቋንቋ እንጂ ስድ ንባብ አይደለም የሚል መጽሐፍ ቅዱስ መሰረት አለ። ለምሳሌ አንዳንዶች በቸርቻቸው ራባ ጃራባባ ሪቢቢቢቢ ሃርጋዱላ ሼሬቤቤቤ እንደሚሉት አይደለም። እንዲህ አይነቱ ቃል ስድ ንባብ ይባላል። የፊደላት ስብስብ አንድ ላይ ተጣምረው ትርጓሜ የማይሰጡ ከሆነ ባጭሩ ስድ ንባብ ይባላል። ቃላት ግን ስርዓት ባለው ስብጥር ተቀምጠው ትርጉም የሚሰጥ ፍቺን ከሰጡ ግን የተገለጠ ቋንቋ ይባላል። ያ መጽሐፍ ቅዱስ ደግሞ ግልጽ በሆነ አማርኛ ለሐዋርያት የተሰጠው ያ ጸጋ የተገለጠ ቋንቋ እንደሆነ ይናገራል። እንዲህ አይነቱን በጣም ስሁት የሆነን ትምህርት ፕሮቴስታንቶች እንዳይመለከቱ ሁልጊዜ በጣም ብዙ ሰዎች የሚሰሩት ምንድን ነው? ኦርቶዶክስ እንዲያምነው በዚህ ወጥቶ በዚህ እኛ እንዲያናምን ምናምን። የፕሮቴስታንት ህልውና የጸናው ኦርቶዶክስ ቤተክርስቲያንን በመዝለፍ ነው። ስለዚህ ፕሮቴስታንቶች አይናችሁ ላይ ያለውን አዚም ፕሊስ አንሱት። በፍቅር ነው የምንላችሁ፣ በፍቅር አንሱት። ምክንያት ይሄን ያክል ፈለገ አትናቴዎስ ይሄን ያክል ሞራሉ ኖሮት ይሄን ያክል የእኛን ትምህርት ሊዘልፍ የቻለው በምንድን ነው በሉ። ኑና ቅርቡ። ፕሮቴስታንቶች የሆነን እኛ ሰው ሰራሽ ትምህርት የለንም፣ ትምህርታችን መጽሐፍ ቅዱሴ ነው ካላችሁን ኑ ጠይቁን። ይኸው እኛ አለን። በጣም ብዙ ሰው ሰራሽ ትምህርቶችን በመጽሐፍ ቅዱስ የማስረጃ አውጥተን ማሳየት እንችላለን። ኦርቶዶክሳውያን እናንተም ይሄ ትምህርታችሁ ደግሞ ከመጽሐፍ ቅዱስ ውጭ ነው የምትሉን ከሆነ አለን። በፍቅር ከእናንተ ጋር ለሞራ ዝግጆች ነን። ሁላችንም ክርስቲያን የሆነን በአጠቃላይ ስለ እውነት የሽንገላ ቃል ሳይሆን ፕሮቴስታንት ወንድሞቻችን በፍቅር
እጅግ በጣም እንወዳችኋለን። ከሁሉ በላይ ደግሞ በመስቀል ተሰቅሎ ስጋውን የቆረሰላችሁ ደሙን ያፈሰሰላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ይወዳችኋል እና ወደ እርሱ ቅረቡ እንላለን። ጥሪያችን ነው። ቻሌንጁ እንዳትረሱ ወዳጆች። እስቲ ኮሜንት ላይ ጻፉልኝ። በክርስቶስ ኢየሱስ ሰው አምኖ መልካም ፍሬን የማያፈራ ከሆነ ምን ይሆናል? 5 ፊደል ምን ይሆናል አልኳችሁ? በኢየሱስ አምኛለሁ እናም ደግሞ መልካም ስራ መስራት አይጠበቅብኝም ካለ ጌታችን ኢየሱስ ያለውን ፕሊስ ድገሙት። ምን ይላል? ይወገዳል። ኦኬ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ሰው ታውቁታላችሁ? በጌታ በኢየሱስ ስም ቅዱስ ሚካኤልዬ፣ ሰው እንዴት እንደዚህ ሆኖ ላይቭ ይገባል? እኔ ምንም በቃ አረ ይሄ ራሱ የሚወገድ ፊት ነው። በኢየሱስ ስም እንዴ! ሰው እንዴት እንደዚህ ሆኖ ላይቭ ይገባል? ተወዳጆች እንዴ! እኔ አሁን ይሄን ፎቶ ያነሳሁት ቅድም ቀን ላይ እና እንደው መንፈስ ህይወት ይኖር ብዬ ቤተክርስቲያን ልወስዶ ስል ጀለስ ላይቭ ከፍቶ ልክ እንዲህ ሆኖ ነው የገባው። አሳዘናችሁኝ እናንተ በእውነት ከስሮ ናችሁ ታብታብ ስታደርጉ የነበራችሁት ወንድሞቻችን። ጌታ ኢየሱስ ደግሞ ይነሳብኛል። አንዳንድ እኮ ክፉ ሰዎች አላችሁ እኮ ሄዳችሁ ወዲያው የምትናገሩ። እኔ ምንም አላረኩም፣ የለውበትም ምንም በእኔ ምንም ነገር እንዳታሰበው። እሺ ኤኒዌይስ የመጨረሻ አንድ መልእክት ተናገር ልውጣ ተወዳጆች። ባገኘነው አጋጣሚ አሁን ላይ የተናገረን ስለሆነ ኦርቶዶክስ ስለሆናችሁት ወንድሞቻችን ብቻ የሚመለከት ነው። እሺ ጋሪዝ ጉድ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንደምታውቁት ግንቦት 24 እንግዲህ የወላይታ ደብረ ብንክራት አቡነ ተክለ ሃይማኖት ገዳም ይመረቃል። ከብፁዕ አባታችን አቡነ ይስሐቅ ጋር እንግዲህ ተልከን እንደመጣን ሁላችሁም ታስታውሳላችሁ። ለአብነት ትምህርት ቤቱ የሚሆኑ ንዋያትን ለማሟላት የተወሰኑ ገንዘቦችን እያሰባሰብን ነበረ። ደቡብ ክልል ተወዳጆች እንደምታውቁት በጣም ትልቅ ጦርነት ያለበት ቦታ ነው። እዛ ቦታ ላይ ብፁዕ አባታችን አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ የቅዱስ ሲኖዶስ አባል የሆኑት ብፁዕ አባታችን አቡነ ይስሐቅ ትልቅ የሆነ በአይነቱ ልዩ የሆነ የአብነት ትምህርት ቤትን አቋቁሟል። ይሄ የምታስታውሱ ካላችሁ እዚሁ ከቲክታክ ፕላትፎርም ላይ የሰበሰብነውን ለአብነት ትምህርት ቤት የድርጎ የወር አስቤዛ ማለት ነው፣ ድርጎ ይባላል። ለአብነት ቤቱ የሚሆን ድርጎን በካሽ 200 ሺህ ብር አሰባስበን ወላይታ ሄድን ጊዜ እንትን ያለን ነው ፕሮግራም ነው ይሄ እና በአሁኑ 2 ነገሮች ይቀሩናል። አንደኛው ለአብነት ቤቱ ዳግም ልመና እንዳይለመን ህንፃ እየተሰራ ነው። ለዛ ህንፃ ገቢ ማሰባሰብ ይኖራል። መቼ ነው ምናምን እንነግራችኋለን። ብፁዕ አባታችን አቡነ ይስሐቅን ለማታውቋቸው ፕሊስ አቡነ ይስሐቅ ሁላችሁም ሰርች እያደረጋችሁ በደንብ ወቋቸው። እኛ ብፁዕ አባታችን አቡነ ይስሐቅ ለቅሶ ቤት ተገኝተው አንድ ቀን ባስተማሩት ስብከት በአንዲት ቀን ስብከት 501 ፕሮቴስታንቶችን ያጠመቁ አባት ናቸው። በረከታቸው ይደርብን። 501 ፕሮቴስታንቶችን እና እኚህ የሐዋርያቱ በረከት ያልተለያቸው አባት የአብነት ትምህርት ቤት የቤተክርስቲያን የጀርባ አጥንት ስለሆነ ትልቅ በዩኒቨርሲቲ ስታንዳርድ የተሰራ የአብነት ትምህርት ቤት ሰርተዋል እና ለአብነት ትምህርት ቤቱ የሚሆን ንዋያትን ጥንድር የሚመስሉ ፎቶዎችን፣ መቋሚያ፣ ጽናጽል እናም ደግሞ ብርድ ልብስ ለእያንዳንዱ ተማሪ እነዚህን ንዋያት ለማሟላት ወደ 350 ሺህ ብር ያክል ያስፈልገናል ብለን ነበረ። ወደ 50 ሺህ ብር ያክል ተሰባስቧል ተወዳጆች እና አሁን ላይ ጊዜ ባወቀ 300 ሺህ ብር ይቀረናል። እንደውም ከተቻለ ስለ እውነት ትራንስፖርት እቃዎቹ ተጭነው የሚሄዱበትን መኪኖችም ስፖንሰር የምታደርጉ ሰዎች ካላችሁ ብታገዙ ደስ ይለናል። ግን ቅድሚያ እቃዎቹ ስለሆኑ መገዛት ያለባቸው 300 ሺህ ብር ይጎለናል። 50 ሎሚ ለአንድ ሰው ሸክሙ ነው። እቺን ተረስ አንፈልግ ሸመደናት እና ለ50 ሰው ጌጡ ነው፣ ለአንድ ሰው ደግሞ ሸክሙ ነው ይባላል እና ይሄን ነገር አንድ ሰው ያድርጎ ብንል በጣም ብዙ ነው እና ሁላችሁም ደግሞ ብትረባረቡ በጣም ትንሽ ነው። ስለዚህ ሁላችሁም እዚህ ውስጥ ያላችሁት ወንድሞቻችን በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት ጻፉልኝ። እንደ እግዚአብሔር መልካም ፈቃድ ለሁላችሁም አካውንቱን አስቀምጣለሁ። ግን እንዲሁ ደግሞ አሁኑኑ
ትራንስፈር አድርገን ገቢ ማድረግ እንፈልጋለን ማገዝ እንፈልጋለን ለምትሉ አካውንት ቁጥሩን ልንገራችሁ። ንግድ ባንክ 1222 38 61 56 የኢትዮጵያ ንግድ ባንክ ነው። ደግሞ አለው 1222 38 61 56 ለመጨረሻ ጊዜ ሁላችሁም በደንብ ያዙት። እስጢፋኖስ ወንደሰን በሚል ስም ነው ያለው። እሺ ሁላችሁም በደንብ ያዙት። 1222 38 61 56 እስጢፋኖስ ወንደሰን እና ሁላችሁ በዚህ አካውንት እንድትረባረቡ እንድታግዙ በልዑል እግዚአብሔር ስም እንጠይቃለን። ሌሎቻችሁም ሞር በደንብ ማገዝ የምትፈልጉም ደግሞ ለምሳሌ ወደዛ ስንሄድ የመኪና ኪራይ ያስፈልገናል። ያው እነዚህን ነገሮች እኛም ኖሮን ከኪሳችን ብናደርግ ደስ ይለን ነበር ተወዳጆች፣ ግን ትንሽ ብንረባረብ ብንተጋገዝ ደስ ይለናል። ወደዛ ስንሄድ ኦልሞስት እቃዎቹን ጭነን ለመሄድ እና ደግሞ የካሜራ ሌሎችን እቃዎች ጭነው ለመሄድ ትንሽ መኪና ያስፈልጋል። ማገዝ የምትችሉ ካላችሁ እናቅ፣ ምናልባት መኪና የምታከራዩ ሰዎች ልትሆኑ ትችላላችሁ ራሳችሁ፣ ወይም ደግሞ እንዲሁ ማገዝ የምትችሉም ካላችሁ በውስጥ መስመር አውሩን። ማገዝ እንፈልጋለን እያላችሁ መልእክት ካስቀመጣችሁልኝ መልእክቱን ስለማየው መልስላችኋለሁ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አዲስ እሺ ማገዝ እፈልጋለሁ ብለህ መልእክት አስቀምጥልኝ። እሺ መልእክት አስቀምጥልኝ። እሺ ኦኬ እሺ ጋር ይዝጉድ። እሺ አሁኑ ነው መልእክት አስቀምጣለሁ። እሺ እና ቁጥር አግዙ። ቅድም እንዳልነው ወደዛ ቦታ ለመጓዝ ያው መኪና ያስፈልገናል። 2 መኪና አንድ ላይ ጉባኤ ጭምር የምናዘጋጀው እኛ ነን። እውቅ የተባሉ አገልጋዮችን በአንደኛው መኪና እንግዲህ ኮንፈርት ተሰምቷቸው እንዲሄዱ ለማድረግ ጎንበስ ቀና እያልን ነው። በሁለተኛው መኪና ደግሞ እቃዎችን ብቻ ጭነን ለመጓዝ እያሰብን ነው እና ምናልባት መኪና የምታከራዩ በዚህ አይነት ቢዝነስ ውስጥ ያላችሁ ኦርቶዶክሲያን ካላችሁ የምንሄደው ወደ ወላይታ ሶዶ ብፁዕ አባታችን አቡነ ይስሐቅ ጋር ነው እና በውስጥ አውሩንና ማሟላት ያለብንን ነገሮች በአጠቃላይ ሟልተን እንደ እግዚአብሔር መልካም ፈቃድ ያው ወደ ወላይታ ሶዶ እንጓዛለን ማለት ነው። አካውንት እያላችሁ ያላችሁ እደግመዋለሁ፣ አካውንቱን በደንብ ያዙት። እሺ 1000 የኢትዮጵያ ንግድ ባንክ 1222 38 61 56 1222 38 61 56 ለመጨረሻ ጊዜ 1222 38 61 56 ኦኬ። በእነዚህ ስልክ ቁጥሮች ማነው በእነዚህ ቁጥሮች የንግድ ባንክ አካውንት ነው። ሁላችሁ ማገዝ ትችላላችሁ እና በተለይ ስፔሻሊ መኪና ኪራይ ለምስር ኦርቶዶክሲያን ካላችሁ ፕሊስ እገዛችሁ ያስፈልገናል። እገዛችሁ በጣም ያስፈልገናል። በእርግጥ አንድ መኪና ሁልጊዜ ኮመን ተከራይተን ይዘነው የምንሄድ መኪና አለ። እንደው ለሌላ ሁለተኛ መኪና ደግሞ ቢያንስ የሚያግዝ የሚያከራይ ሰው ካለ በውስጥ መስመር መልእክት ብታስቀምጡልን ይደርሰናል። ስለምታረጉት ድጋፍ ሁሉ በእውነት እግዚአብሔር አምላክ ያክብረልን። አሁን በገንዘብ በተለያዩ ጉዳዮች ሰፖርት የምታደረጉትን ብቻ ሳይሆን ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ታብታብ እያደረጋችሁ መልእክቱ ለብዙዎች እንዲደረስ የምታደረጉ ኦርቶዶክሳዊት ወንድሞቻችን ሁላችሁንም ከኃጢአት በስተቀር አምላካችን እግዚአብሔር የልባችሁን መሻት ይፈጽምላችሁ፣ የልባችሁን ቋጠሮ ይፍታላችሁ፣ የቤታችሁን ጎዶሎ ይሙላላችሁ እና ዛሬ ምንድነው ቀኑ? ሰኞ እንገናኝ። ሰኞ እንደ እግዚአብሔር መልካም ፈቃድ ቀን ላይ እንገናኛለን። በደንብ አድርገን በተለይ ይሄ የትሪኒቲ ሀሳብ ላይ አቤ በላይ አስተዳዳሪ ነው ምናምን የሚሉትን ሀሳቦች ከኛ ቤተክርስቲያን ትምህርት ጋር እያያያዝን በደንብ እናነሳችኋለን። ሰኞ ቀን 4 ሰዓት እንዳትስረሱ እንገናኛለን እና ማገዝ የምትፈልጉላችሁም ማገዝ እንፈልጋለን እያላችሁ ጻፉልኝ። በክርስቶስ ኢየሱስ ሰዎች ያምነው
ሰዎች በክርስቶስ ኢየሱስ አምነው ጋሪዝ ጉሪ ቴንኪ በጣም ሰዎች በክርስቶስ ኢየሱስ አምነው እሺ መልካም ፍሬን የማያፈሩ ከሆነ ምንም ማድረግ አንችልም ጋይስ ይወገዳሉ የሰኞ ሰው ይበለን የሰኞ ሰው ይበለን እወዳችኋለሁ ሁላችሁም ባባይ ሰላም ሁኑ አረ እንዴት ነው ይሄን ነገር ተው ይፍቱ ልወጣ ስለ አረ ተው ግድ የለም እሺ ግድ የለም ጨርሱሽ ትላላችሁ ጋሪዝ በጣም 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 ነው የምናመሰግነው እግዚአብሔር ያክብርልን ሁላችሁንም ስለ እውነት በጣም ነው የምወዳችሁ ኦርቶዶክስ የሆናችሁ ቶች ወንድሞቼ ፕሮቴስታንት የሆናችሁ ቶች ወንድሞቼ ያለ ማዳላት ሁላችሁንም እኩል ነው የምወዳችሁ እሺ ዘምር የምትሉ ሰዎች እኔ እኮ በጣም እኔን ለማስጠቆር ማታረጉት ነገር የለም እሺ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ወምድረኒ ትገብር ፋሲካ ወምድረኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ሀገር ቅድስት ኢትዮጵያ ሀገር ቅድስት ኢትዮጵያ እግዚአብሔር ዛሬያ እግዚአብሔር ዛሬ እግዚአብሔር ዛሬያ እግዚአብሔር ዛሬ ሀገር ቅድስት ኢትዮጵያ ሀገር ቅድስት ኢትዮጵያ እግዚአብሔር ዛሬያ እግዚአብሔር ዛሬ እኔ እግዚአብሔር ምስክሬ ሊነጋ ነው ልተኛበት ስለ መድኃኔዓለም ሁላችሁም ውጡልኝ ከቤቴ ሁላችሁ ብር ይሰጡልኝ ሁላችሁንም ወዳችኋለሁ እሺ ባይ ባይ እና ደግሞ ኮሜንት ሴክሽን ላይ ፈለገ አትናትዮስ ቆንጆ ነህ ምናምን ምናምን ብላችሁ ኮሜንት ሴክሽን የምትጽፉ ሰዎች ይሄ ከጾታዊ ትንኮሳ አይለያይም ቲክቶክ ላይ ህግ የለም እንጂ በህግ ያስጠይቃችሁ ነበር ሰው አገልግሎት ላይ ሆኖ ሰውን ለማሽኮርመም ጥረት የምታደርጉ ሰዎች ኧረ እባካችሁ በጌታ ህሊናችን ሰብስበን እንደው እናገልግልበት ኤኒዌይስ ሁላችሁም ደህና ሁኑልኝ እወዳችኋለሁ እሺ ውድድ ነው ማድረጋችሁ ባይ ባይ የሰኞ ሰው ይበለን ሰኞ እንማማራለን ጉዴን አላወቀም ምንድን ነው ስስ አይ ምናምን አልኩት ቴንክ ዩ ሜምበር መሆን የምትችሉ ሰዎች ሜምበር ነው እሺ ሜምበር መሆን የምትችሉ ሰዎች ሜምበር ነው በቃ ከዚህ በኋላ ቡና ጠዋት ጠዋት ጠጭ እሺ ምናምን አለ እሺ ዶክተር ነው አልኩት ከዛስ 2 ቀን ምናምን ለመተኛት ብዬ ቀርቼ ነበር ባይዚ ትምህርት ሲጀመር ኢትዮጵያ ውስጥ ብቻ አይደለም የትም ሀገር ላይ ሄዱ እግዚአብሔርን የትም ሀገር ላይ ሄዱ እስኪ አስተማሪ ቢሊየነር አሳዩኝ የዶክተር ቢሊየነር አሳዩኝ የለም እኮ
ከዛ ጋር ካገናኛችሁት ጭንቅላቴን በጣም የሆነ ይሄ እንደዚህ አድርጎ ይዞኛል ታውቃላችሁ። እግዚአብሔርን ለምን እንደሆነ አላውቅም። በኢየሱስ ወይ ኤቢ አይ ልተኛ 9 ሰዓት ነው የገባሁት ታውቃላችሁ። እግዚአብሔር 9 ሰዓት ነው የገባሁት እና 1 ሰዓት ከምናምን ነው የቆየሁት። ግን ያው ጠዋታውን እንዲሁ ነው ለነገሩ ችግር የለውም። ቱታን የለበስኩት ከታች በነገራችን ላይ ስቀመጥ ብርድ ልብስ ምናምን ለብሼ እንደምቀመጥ ታውቃላችሁ። አው ትላላችሁ። ሱሪ ረዥም ስለሆነ ክሮፕ ነበረ። ለሐኪም ዝቅተኛ ደሞዝ የምትከፍል ብቸኛ ሀገር ባይዜ ይሄ ሙቭመንት ሁላችሁም መቀላቀል ነበረባችሁ። እግዚአብሔርን 8,000 ምናምን ብር እየተከፈላቸው ማለት 8,000 ምናምን እየተከፈላቸው አላስገባም። እግዚአብሔር ጧት ጧት የምትገቡ ሰዎች ግን ጤነኛ አትመስሉኝም። እግዚአብሔር በክርስቶስ አቡ ዛሬ በትንሹ እግዚአብሔርን 10 ምናምን ሰው ብሎክ አድርጌያለሁ። ልወጣ ነው፣ ለዛ ነው እና ከአሁን 10 ሰዓት ከ45 11 ሰዓት ከ45 12 ሰዓት ከ45 1 ሰዓት ከ45 1 ሰዓት ተኩል 2 ሰዓት ተኩል አለ ኖ 2 ሰዓት ከ45 ቆይ 11 ሰዓት ከ45 1 ሰዓት 12 ሰዓት ከ45 ከ50 12 ሰዓት ከ50 ከዛ 1 ሰዓት ከ20 ምናምን ሲል ላይ ይገባለሁ። ከ2 ሰዓት ከምናምን በኋላ እኔ ነገ በጣም ሃይፐር ሁኜ ቲቸር ሲወራ ምናምን እያልኩ ማዳመጥ አለብኝ። እግዚአብሔርን በጣም እንትን ውሃ አብዝተሽ ጠጪ፣ ለራስ ምታትሽ በቂ እንቅልፍ አለ። እሺ ውሃ በጣም አልጠጣም ታውቃላችሁ። እግዚአብሔር ይስጥልኝ ለምክርሽ። ምን ረስቼው ልተኛ ነበር። ልጠጣ ያቀረብኩት ነው። በቀን 1 ሊትር ምናምን ሁላ አልጠጣም እኮ እግዚአብሔርን በኢየሱስ። ደህና ደሩልኝ። ወዳችኋለሁ። ሰላም እግዚአብሔር ከእናንተ ጋር ከእኔም ጋር ይሁን። በጸሎታችሁ አስቡኝ። ልወጣ ስል ፍላወር ግን አይከብድም። ሜቢ ምን እንዳልወጣ ነው ወይ ሄርት ምናምን ስጠኝ። ፍላወሩን ሰብሰብ አድርገን ነው ልብ ስጠኝ እንዳልወጣ ወይ ምን ይገን ምናምን። መብራት እናጥፋ። ቆይ መስጉን ነው የተመሰገነው። ኧረ ደህና 10 እኮ ነው። አስገባሃለሁ። አሁን ግን ጠዋት ክላስ ስላለኝ ልተኛ። ነገ አስገባሃለሁ። ኤቢ ጌታን ነገ አስገባሃለሁ። እግዚአብሔር አሁን ግን ክላስ አለብኝና ልተኛ። ወዳችኋለሁ። መሰረታዊ ነገር ተደርጎ መሰረታዊ የድህነት ትምህርት ተደርጎ መወሰድ የለበትም። አይገናኝም ከዚህ አገልጋይ ደምረው። እሺ ነው እስከስ ይወቃኛል። ዛሬ ብዙ ቅድም ማውራታና አሁንም አንዴ ስለጀመር ነው ብዬ ነው። ሜቢ እንደዚህ አይነት ነገሮችን እንደዚህ አይነት እድሎችን አናገኝም። ጠበቃ የተባለው ቃል ደግሞ ጠበቃ የተባለው ቃል ምንድነው?
አንደኛ ዮሐንስ ላይ የተጠቀሰው ነገር አለ። እንደዚሁ በቁም ስንፈታው ምን መሰላችሁ? ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ግን ያ ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ኃጢአትን አታርጉ፣ ግን ኃጢአት ብታደርጉ እንደ ጠበቃ ጥሩ ጠበቃ ስላላችሁ ችግር የለውም። እንደዛ አይደለም ማለት ለአይምሮ እንደዛ ተቀበሉታላችሁ አይደለም። ይሄ አሁን ይሄ ምዕራፍ 2 ምዕራፍ 3 ተብሎ ተከፋፍሎ ስለተቀመጠ ነው። እስኪ አንድ ላይ ምንድን ነው የሚለው? ትንሽ ከፍ ብለን እናንብበው። ያው ላንብብ፣ እዚሁ ላንብብላችሁ። ይሄ አይደል ምን ማለት እንደሆነ ላሳያችሁ። ጠበቃ የተባለውም ከምን አንጻር እንደሆነ ላሳያችሁ፣ ለማን እንደሆነ። እሺ እንዲህ ይላል፣ ነገር ግን በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለ ይላል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። መቼ? በብርሃን ብንመላለስ። ኃጢአት የለብንም ብንል እቺ ትዘለላለች። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። እዚህ ምን ይላል ይሄኛው? በኃጢአታችን ብንናዘዝ፣ አያችሁ፣ በኃጢአታችን ብንናዘዝ ከኃጢአታችን ይቀር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት የለብኝም ጸድቅ ያለው በቃ ክርስቲያን ነኝ አንዴና የፈለገ ኃጢአት በሰራ ጥሩ ጠበቃ አለኝ አይደለም። መች ነው? ጌታ ኢየሱስ ክርስቶስ ደሙ ምንድን ነው? ኦብቪየስሊ ይጠብቀናል። ደሙ ተቃዋሚያችንን ሁሉ የሚቃወምልን ነው። ደሙ ፍርድን የሚቃወምልን ነው፣ የሚያነጻን ነው። ግን መቼ? በኃጢአታችን ብንናዘዝ ከኃጢአታችን ይቀር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንልስ ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም። ስለዚህ እቺ መሰመር አለባት። እቺን ቃል አትዝለሉ ወገኖቻችን። እሺ፣ ጠበቃ ከሚለው ቃል ጋር ተያይዞ ስለሚመጣ ግልጽ ነው። ይህን ይመስላል። ዛሬ አርፍደናል ጋይስ። ወዳችኋለሁ፣ አመሰግናለሁ። ነገ እንግዲህ እግዚአብሔር ቢፈቅድ በጊዜ ለመግባት እንሞክራለን። አሁን ትንሽ ለመተኛት እሺ። ቤቱ ደህና ደሩልኝ ቤተሰብ፣ ወዳችኋለሁ። ዋቴና ቦታ መሄድ አለብኝ አክቹዋሊ፣ ግን እግዚአብሔር ይመስገን ጥሩ ነገር ነው ዛሬ እንትን ያለው። ኤኒዌይስ በጣም ወዳችኋለሁ ቤተሰብ፣ እግዚአብሔር ያክብርልኝ። ማቲ ቴንኪው ብሮ፣ አመሰግናለሁ። በጣም አመሰግናለሁ ቤተሰብ፣ ሁላችሁንም ወዳችኋለሁ። ደህና ደሩልኝ። ኤልሲ በጣም አመሰግናለሁ። ቴንኪው ኔና፣ ደህና ደሩልኝ። እሺ ሚሚ ቴንክ ሶ ማች። ሀብተወልድ ቴንኪው ብራዘር። አሜን። ፍርዬ፣ ዘኒ፣ ኤልሲ፣ መቅዲ፣ መስኪ፣ የአኬ ተማሪ ነኝ ወሎ። ብቻ ሁላችሁም ቢቱ የኔ እናት በጣም ነው የማመሰግነው። ደህና ደሩልኝ። በቃ ወዳችኋለሁ ሁላችሁንም። ደህና ደሩልኝ። ነገ እግዚአብሔር ቢፈቅድ እንገናኛለን። ሄድዬ ካለ ደህና ደር፣ ዋኗ ካለ ደህና ደር። ባይ ጋይስ፣ ይመቻችሁ። ወዳችኋለሁ። ናሽን ልዳና ጸጉርሽን ቅቤ የቀባሽ ድሬድ ጭገርሽን ድሬድ የምታሰረች ማሜ ቅጣትን ቅጣይ ወይ እንደዚህ አይነት ስድብ አትሳደብ። ነው ይወጣለሁ። በእናትህ ክረፍ። እሺ አንዴ በጣም ሴት ስለማከብር ነው አልኩሽ። አከብራለሁ ማለት ፈራለሁ ማለት አለ። አንተ ቡሺ እበት ቂጥን ቀብቼ ቄራ አድራለሁ። አንተ ቡሺ እበት ቀብቼ ቄራ አድራለሁ። ከዳልቻ ጋር ቀብቼ የቡሽ ልጅ ያሳያለሁ። እበት ቀብቼ ከዳልቻ ጋር ነው የምወስዳቸው ሁለቱ። ተሳዳቢ ያስገባሽ ማለት ነው። ስድብ ምን እንደሆነ ላሰማችሁ